ከምነግርህ ከተረዳሁት እኮ የተለየ አመለካከት ሊኖረኝ ይችላል። ተረድቼዋለሁ መጽሐፍ ቅዱስ አንብቤ ተረድቼዋለሁ ይሄ ነው ብዬ ከዛ ደግሞ የፐርሰናል የግሌ ደግሞ እንደይወዳ የግሌ ደግሞ አመለካከት ሊኖር ይችላል። አምስቱ ሶል አብራራልኝ መከራከር ነው የፈለግ ጆኒ ኦርቶዶክስ ተዋህዶ ጆኒ ኦርቶዶክስ ተዋህዶ የት ነው የተጀመረው? በምን ክፍለ ዘመን የተጀመረው? ስለ ኦርቶዶክስ አይደለም ጆኒ እኔ ጆን ነኝ። አንተ እንደዚህ ካቶሊክ በመቼ ዓመተ ምህረት የተመሰረተው? ማን የመሰረተው? ብራዘር አሁን አምስቱ ሶል አብራራ። አይ አትችልም። በቃ ይኸውላችሁ ምን መሰላችሁ አሁን እንደ ጆኒ ማለት ጆኒ መመለስ አልችልም በለ እኔማ እየጠየቅኩ ይቅርታ አድርጉልኝ አልተማረም። እኔ እየጠየቅኩ የፈለኩት ለምሳሌ አክል አንተው ልሳንን አትቀበልም። ልሳንን ከማይቀበሉ ሰዎች መካከል ትንቢት ትቀበላለህ? አልቀበልም። ትንቢት ማለት ነቢያቶች አሉ ያላምን የሉ እኮ እንደዚህ ግን አሁን ይሄ ይሳካላል ይሆንላል ለሚል ግን መተንበይ ትቀበላለህ? እንደዛ ለሚባለው ነቢያቶችን ትቀበላለህ ወይ? ነብይ ያለ ወይ? ባው አንተ የምትከተለው ኦርቶዶክስ ተዋህዶ ትምህርት ማን አመጣው? አንተ የምትከተለው የኦርቶዶክስ ተዋህዶ ዶግማ ዶክትሪን ማን አመጣው? ክርስቶስ ኢየሱስ አይደለም። ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ምን አደረክ አይደለም እኔ ደስ ይለኛል። እኔ በጣም ሃርድ ዲስከሽን ነው ማድረግ የምፈልገው። እውነት እንዳልኩ አዝላንግስ ሰው እስከተከባበረ ድረስ ሰዎች የሚያምኑትን ነገር እንዲናገሩ ፈልጋለሁ። አንተ ግን ትሸሻለህ አንዳንድ ጊዜ ለቤታ ፈልገው ለመሰለ እዮዳብ ለኔ ተቃራኒ የማይመቸኝን ሐሳብ ታነሳለህ አይደለ? ያንተን ሐሳብ ትክክል በሆነው ሐሳብ ነው እንጂ ማነሳው እያወራ ዘበላተ ቦርጫም ምናምን የሚል እኔ እንዲህ አይነት ሰው ጋር ማውራት አልፈልግም። መስማትም አባባለ ትንሽ ጮክ። ለምን ጮክ? በቃ እኔ ያናዱኛ እንዲህ አይነት ሰዎች ሐሳብ ነው አይደለ? አሁን እኔ ማውራው ስላንተ ኮፍያ ምን አገባኝ? ድሮም እንዲህ አይነት ጠማማ ኮፍያ አድርጋል። ሐሳብ ጠማማ ከሆነ የተጣመመውን ሐሳብን ለማቃናት ካንተ ጋር አወራለሁ። ባይቃናም የኔን ትክክለኛውን ሐሳብ እነግርሃለሁ እንጂ ያንተ ኮፍያ ያንተ አለባበስ ያንተ የግል ህይወት ያንተ እንደዛ ማለት አይደለም። ፓስተር ሶፊ ምን አይደለም ይወያዩና ወደ ፐርሰናል ነገር ይገባሉ። የሰው ፐርሰናል ነገር እየተነሳ እኔ ቁጭ ብዬ መስማት አልፈልግም። አያገባኝም ስለ ሰው ፐርሰናል ነገር እና ፐርሰናል ነገር ተነስቶ ነው የወጣው። አንተ ወጣው በቃ እንደዛ አይነት ይሄ ያለውን ተነስቷል። ቆይ ለምሳሌ አሁን ቆይ ዲስከሽን አለ። አሁን በቲዮሎጂ ፕሮቴስታንትንና ኦርቶዶክስን ውይይት ብናቀርብ ስለ ቅድስት ድንግል ማርያም ሁለት የተለያየ አመለካከት ስላለ ሁለቱም በአክብሮት እስካቀረቡ ድረስ ሁለቱም ሳይድ መሰማት አለበት። አሁን እኮ በዚህ ጉዳይ ላይ ፕሮቴስታንቶች ቅድስት ድንግል ማርያም ዮሴፍን አግብታ ልጆች ወልዳለች ብሎ ያስተምራሉ። ኤቭሪ ፕሮቴስታንት ያስተምራል። እንዲያውም እዩ ጩፋ ትልቅ ችግር የደረሰበት መሰለኝ ኢትዮጵያ ውስጥ ተናግሮ አይደል እንዴ? ታጣ እኮ ለሌ ፈለኩ መሰለ። እኔ አሁን እንዲስተካከል የምፈልገው አይ ውይይት አለማድረግ ወይም አለመግባት እዚህ ጉዳይ ላይ ውይይት ከሆነ ግን ተከባብሮ በሁለት ሳይድ የሁለቱም ሳይድ መሰማት አለበት። ሁለቱም ስሜታቸውን ተቆጣጥረው ገባ ስብና በማይነካ አስተማራዊ በሆነ መንገድ መመለስ አለባቸው ሁለቱም። በዚህ ጉዳይ ላይ አንተ ይሄ ነገር ሲነሳ ወዴት እንደሚትሄድ ስላወቅ ነው የወጣው። አይ ይሄ ነገር በጣም ሴንሲቲቭ ስለሆነ መገኘት አልፈልግም ብለ ወጣሃል አንተ። ስለዚህ አንተ አሁን ግን ከታቹ ነገር አዳምጣል? አላዳመጥኩም። እውነት እኔ ስትሬት ፎርዋርድ ነኝ። እግዚአብሔር ምስክር አላዳመጥኩም። የሰማሁትና ግን እንትን ያልኩት ኃይሉ ዮሐንስ ደውሎ ነግሮኛል። ዲስሪስፔክት አድርገውኛል። ጥለኸኝ እንደውም ያው አይዱ ቢኖር ጥለኸኝ ወጥተህ ዲስሪስፔክት አድርገውኛል አለኝ ኃይሉ ዮሐንስ ለኔ እንጂ እግዚአብሔርን አልሰማሁም። ኦኬ ግን አልሰማሁም። አሁን እንደዛ ብሎ ግን እሺ በከባዱ ነው እንትን መጥቶ የከሰሰውና ወደ 3200 ምናምን 800 ሰው ይዘን ኃይሉ ዮሐንስን መጠየቅ ሲጀምሩ የመጣበት መንገድ አንደኛ አውዱን አልነገረንም ውይይት እንደነበረ
ሳብጀክት ማተሩን አልነገረንም አባ እንደውም ቢገባ ጥሩ ነበር አይደለም እኔ እንደውም ይቅርታ ጠይቀው ብየዋለሁ ፈለገን ኢቭን እንኳ ተናግሮ ከሆነ ምን ማድረግ ይቻላል አባ ላይክ አሁን ኃይሉ ዮሐንስ አገልጋይ ነው ብዙ ነገር ይላል ብዙ ነገር ያስተምራል አባ እኛ ጋር መጥቶ ማውን አንድ ነገር ሲያነሳ እንደ ኃይሉ ዮሐንስ መራገጥ ጀመርክ እንዴ ነው ያልኩት ግራ እስከምገባይ ድረስ ትንሽ እና እና በዚህ ጉዳይ ላይ አንተን ነው ፓስተር ሶፊ ነበር ምናምን ነበር ብሎ ዊኮ የቪዲዮ እንደ የዲጂታል እንትን እኮ ነው አሁን እኮ ነው ከ120ዎች ከቀጠርኳቸው ሪኮርድ ከሚያደርጉ እንደው ፈልጉ ብላቸው ያመጣሉ እና ከነበርክ እንግዲህ ፓስተር ሶፋንያስ ያው ምናልባት ረስተው ከሆነ እናስተዋውሳለን ይሄ ግን እኔ ነበርኩኝ እኔ ነኝ ፕሮግራሙን የመጀመሪያ እኔ ነኝ የገባሁት ከዛ ተመስገን የጌታ ልጅ አለ እሱ ነበረ ከሱ ጋር እያወራን እሱ ደግሞ ፈለገን ጠራው ከዛ ደግሞ ኃይሉ ጌታ ሲመጣ እኔ ኃይሉን አስገባሁት አራት ሆነን ተቀመጠ ከዛ ስለ ቅድስት ድንግል ማርያም የማቴዎስ ወንጌል ምዕራፍ 1 ቁጥር 25ን የበኩር ልጇንም እስክትወልድ ድረስ አላወቃትም የሚለውን ሐሳብ እኔ ነኝ ያነሳው ከዛስ አንተን ያነሳው ለምን አነሳው ለመወያየት ለማወቅ ግን ሲወያዩ ደግሞ ፈርጥጣ ወጣ አልፈረጠጥኩም እንደዚህ አድርጌ ለምን መሰለህ ይህን ቶፒክ ስታነሳ ምን እንደሚከተል ታውቃለህ አላውቅም አታውቅም በዚህ ዲስከሽን ኢትዮጵያ የተፈጠረውን በትላልቅ አገልጋዮች ላይ ይጩፋ በሰራው ቪዲዮ ነብይ ይጩፋ በሰራው ቪዲዮ መመርመረታ በሰጠው መልስ ምን ያህል እንትን እንደሄደ እና እዚህ ሶሻል ሚዲያ ላይ ለምሳሌ በዚህ ዲስከሽን ላይ በሰላማዊ አውር ተነጋግሮ ይወጡ አሉ እንጂ አላውቅም ነኝ ኦኬ ታውቁ እንደንትኑ እንዳይሆን አርቲስቶችን ታውቃለህ ስትባል አላውቅም እንዳልከው ቴዲ አፍሮን ታውቀዋል ይወዳብራ እኔ አይ ምክንያቱም ነው ለምን መሰለህ ሶፊ በጣም ኃይሉ ዮሐንስ በጣም እንትን ነው እኔ ግን ጥያቄ ፍትሃዊ እንድንሆን አንተ የምትችልበት ልክና መጠን አለ እኔ ለምሳሌ እኔ ጋር አሁን እዚህ እያወራሁ ካንተ ጋር ማዕት የሚሳደቡ ሰዎች አሉ ብሎክ አላረጋቸው ሚውት አላረጋቸው የፈለገውን ሰው እንዲናገር ምክንያቱም ሰው ያለውን ነው የሚሰጠው ብዬ ስለማምን በቃ ስለኔ ያላቸው አመለካከት ወይም ውስጣቸው ሊሉ የፈለጉት ነገር ይሄ ነው ማለት አንዳንዱ ደግሞ እኛ አይምሮአችን ኔጌቲቭ ነገር አትራክት ስለሚያደርገን አቴንሽን ለመውሰድ ነው ብዬም ስለማስብ ተዋቸዋለሁ ብሎክ አላረግም ሚውት አላረግም ለምን ደግሞ አታረገው ብትለኝ እኔ በቃ አቅሙ አለኝ የምሸከም የሌለው ሰው ደግሞ አለ የሚበሳጭ እንዴ ኦኬ ኦኬ እሱ ምንም ችግር የለም ነገር ግን ስለዚህ ለኃይሉ ከብዶበት ነው የምልህ ብዙ ነገር በህይወቱ ላይ ስድብ አልፏል ኃይሉ ዮሐንስ በጣም ብዙ የሚገርም ከአፉ ክፉ ቃል የማይወጣ ሰው ማቀው እሱ ነበር እኔ እስከማቀው ክፉ ቃል ማለት ግን ቆይ ክፉ ቃል ስትላው ለምሳሌ ፓስተር ሶፋንያስ ክፉ ቃል በጣም ሪሌቲቭ ነው ሪሌቲቭ ማለት አንጻራዊ ነው አይደል እንዴ ምክንያቱም ብዙ ጊዜ አሁን የብልግና ስድብ ምናምን ነው እንደ ክፉ ቃል የሚታየው ለምሳሌ እናንተ ዓለማዊዎች ናችሁ መናፍቅ ናችሁ አልዳናችሁም አጋንንት ሞልቶባችኋል ይሄ እኮ በጣም እንደውም ከብልግና ስድብ ከምትለው በላይ የሆነ እንትን ነው ስለዚህ አሁን ቅድም የተወሰኑ ነገሮችን ተናገረ እኔም ደነገጥኩኝ ኃይሉ ምን ቢደርስበት ነው ምንድነው እኔ ኃይሉን በርግጥ ኦልሞስት 3 አመት አላወራሁትም ፌስቡክ ላይ በደንብ ማውቀው እኔና እሱ ተከራክረን እግዚአብሔር ነኝ ሲለኝ በቃ እንግዲህ እግዚአብሔር እኔ ትንሹ እግዚአብሔር ነኝ ሲለኝ አይ እግዚአብሔሩን እንዴት ነው ከኔ ያነሰ ዳ የሆንከው ብዬ ገባ በእንትን ያውቃል በወደ ፌት ያምናል
እኔ በማኒፌስቴሽን የሚበሳጭ ነው። ለምሳሌ እኔ ከኃይሉ 99.9% ሁሉንም ነገር እቀበለዋለሁ፣ እኔ እወደዋለሁ። በቃ ብላይንድሊ ይቅርታ 99% ዶክትሪኑን ትምህርቱን ትቀበለዋለህ። ኃይሉ ዮሐንስን ያልኩት አሁን ምንድን ነው አልሰማህም? ኦኬ እንደ ኃይሉ ዮሐንስ ስትል እኮ እንደ ግለሰብማ እንዴት ነው የምትቀበለው አንተ? ኖ ፓስተር ሶፊ ኖ ይኸውልህ መብት የለኝም። ሰው ምኑን ፊዚክ ስጋውን ነው ኃይሉ ዮሐንስ ማለት እኮ አመለካከቱ ነው፣ እምነቱ ነው። እሱ አሁን እኔ ኃይሉ ዮሐንስ የተማረ ሰው ጋር ነው የገባ ምን ነው እንዳትፈረጥም ዮሐንስን ቆይ ስማኝ። ኃይሉ ዮሐንስን 99.9% አንዷንም ራሱ ገና ቁርስ 5 እንቁላል ነው የበላሁት ስላልጨረስኩ መሰለኝ አንዷም የጎደለችው እንጂ 100% ነው የምቀበለው። ሆልድ በደንብ አድርጋ አዳምጠኝ እናንተ ሰዎች። ይህ እኮ ነው እኔም እናንተም ቻሌንጅ የማደርጋችሁ። ኃይሉ ዮሐንስን 99% ትቀበለዋለህ ካልክ what make ኃይሉ ዮሐንስ is not his ደምና ስጋ አጥንቱን እንደምትቀበለው እሱ እኮ አይደለም። ኃይሉ ዮሐንስ ኃይሉ ዮሐንስ አገልጋይ ነው። ኃይሉ ዮሐንስ የኢየሱስ ክርስቶስ ወንድም ነኝ ይላል አይደል እንዴ? ኃይሉ ዮሐንስ እኛም እግዚአብሔር ነን ይላል። አረ ትናንትና እንደውም ዛሬ ያው እኔ የኃይሉ ፋን እንደሆንኩ ስለሚያውቁ እነ ፓስተር ቢኒያም ሽታዬ ጋር ገብቶ ትናንትና ነው መሰለኝ ወንድም ኖ ፓስተር አይደለም አስተካክል። ፍቅረ ኢየሱስ ፍቅረ ኢየሱስ ቢኒያም ፍቅረ ኢየሱስ እነሱ ጋር ገብቶ ስለ ስላሴ ንገረን ቢላቸው ጥሩ ነው። ወልድ ከአብ ያንሳል አላቸው እና እንደዚህ አዙሯቸው ሎቱ ስብሐት እያሉ ነው አሁን ቪዲዮ የላኩልኝ ማለት ነው። ኖ እንትን እኮ እኔ እኮ ዲስከሽኑ ማለት ነው I don't mind የፈለገው ርቀት እኔ የፈለከው ርቀት እሄዳለሁ፣ ጨረቃ ድረስ አብሬ እሄዳለሁ፣ ምንም ችግር የለብኝም። እንዲያውም እኔ የሚሄድበትን ጥልቀት ማንም አይሄዱም፣ ምንም ችግር የለብኝም። ዋናው መሰለህ ተቀበለኝ አይደለም የማስረዳት ችሎታ ግን እንደ መሄድ አለ። አሁን እሱ እንደዛ የሚልበት በጣም ብዙ በፕሮቴስታንት ቴዎሎጂ ትልቅ እንትን ነው። መጽሐፍ ቅዱሳዊ ጥቅሶች አሉ፣ ብዙ ነገሮች አሉ። ገባ? አሁን ስለ ስላሴ ቢወራ ዋነስ ፔንቴኮስት አሉ በማኒፌስቴሽን 3 ጊዜ ራሱን ማኒፌስት አደረገ እንጂ ብሎ የሚመልሱ አሉ። 3ም ናቸው የሚሉ አሉ። እሱ ምንም ችግር የለም። እሱ እኮ ዲስከሽን በመጽሐፍ ትክክለኛ ዲስከሽን አልተደረገም፣ ኢትዮጵያ ላይ አልተደረገም። እኔ በሁለቱም በኩል አርጊው ማድረግ እችላለሁ፣ ሁለቱን ሳይድ ስለማውቀው ሁለቱን ሳይድ። የኔ ጥያቄ እኮ እቀበለዋለሁ ስትል አንተ 99% እቀበለዋለሁ ስትል እቀበለዋለሁ ማለት ከሱ ጋር እስማማለሁ ማለት አይደለም። በቃ ይወዳ እቀበለዋለሁ ስል በቃ ብሩን ነው። እሺ በቃ ብር ይልክልሃል። ስንት ይልክልሃል? አይ እንደዛ ትልም እንደ ዝም ብለህ ከምታስለፈልፈኝ ሁሉ ግን እኔ እኮ ግራ የሚገባኝ ኃይሉ ዮሐንስ እንትን እኮ ነው ታውቃለህ። አሁን እነሱ ወርደ ፌት ነው የፈለገው አሪፍ ነው እኮ ከሞት አለው ይልቅ አልሞትም አይሻልም? ደሃኔ ከማለት ይልቅ the most dangerous Christian doctrine የብልጽግና ወንጌል ነው። በጣም ዴንጀረስ ነው። ለምን እንደሆነ ታውቃለህ? በጣም እኔ ኃይሉ ዮሐንስ ጋር ለብዙ ጊዜ ተከራክረን በቃ ሲያቅተው ጠፋ። 3 ዓመት ነው የዘጋኝ። ጠፋ ነው የምልህ ጠፋ። ለምን መሰለህ? በጣም በክርስቲያን ቴዎሎጂ በክርስትና ትምህርት በቃ ዴንጀረስ ትምህርት የሚባለው ወርድ ኦፍ ፌት ነው። ግን እሱ ለእኔና እሱ በስልክ ስናወራ እንደሚወድ በጣም ፖቴንሻል ያለው ልጅ ነው። በጣም ነው የሚመናገር። አልገባም እኮ እኔ በጣም እኔም ብዙ እሱ አይደለም። እኔ እኮ ፐርሰናሊ ከማንም ጋር ግን ይኸውልህ እያልኩ ያለው the most dangerous በክርስቲያን ቴዎሎጂ በክርስቲያን እምነት ውስጥ ዴንጀረስ ተብሎ በጣም ዴንጀረስ በጣም manipulative በጣም ፎልስ ቲቺንግ ተብሎ የሚጠቀሰው ወርድ ኦፍ ፌት ነው። ኃይሉ ዮሐንስ የሚከተለው ቲቺንግ የነ ቤኒሄን የነ ክሪስቶፈር ዳለር የነ ማነው ኬኔት ኮፕላንድ ኬኔት ሄገን የመሰረቱት
ገና 60 ዓመት ያልተገረዘ ዶክትሪን እኮ ነው ታውቃለህ ገና ታውቃለህ አልተገረዘው ህፃን ልጅ ነው ማለት ነው 6 ቀን ያልሞላው እና ይሄ ነገር አሁን እሱ የሚያስተምር በጣም ዴንጀረስ ነው ኢትዮጵያን ባደዋውን ፔንቴኮስታል ቴዎሎጂ ወይም ደግሞ እነዚህ ብልጽግና ቴዎሎጂ የሚያስተምሩት የመጨረሻ ዴንጀረስ ነው ብያምናለሁ ለዛም ነበርኩ የምቃወማቸው እነሱ ሰዎችን አይደለም ዴንጀረስ ስለሆነ ለምን መሰለህ ሀብታም መሆን ትችላለህ ካመንከው ነገሩ መሆን ትችላለህ መዳን ትችላለህ መፈወስ ትችላለህ መድኃኒታችሁን አትውሰዱ ተፈውሳችኋል ምናምን እያሉ የሚያስተምሩ የነሱ ቲቺንግ ዴንጀረስ ስለሆነ ነው ግን ሲያደርጉ አይታ አታውቅም ሪኮርድድ የተደረገ አንድ በአሜሪካም በአውሮፓም በየትኛውም ቦታ ክሌም የሚያደርጉን ነገር ሪኮርድ ተደርጎ አይታወቅም የለም ግን ይህን ነገር ደግሞ ፈውሰናቸዋል እያሏቸው ተፈውሳቸዋል እያሏቸው ብዙ ህይወታቸውን ያጡ ብዙ ህመማቸው የባሰባቸው አሉና የኃይሉ ዮሐንስ ዶክትሪን በጣም ዴንጀረስ ነው እኔ ሁሌ ነግረዋለሁ በጣም ዴንጀረስ ነው ስለዚህ እሱን እንዲጠፋ አልፈልግም እኔ ሐሳቡን ቻሌንጅ አድርጌ ለህዝብ ማሳወቅ ነው እኔ አሁን ወደፊቶችን በጣም ነው የምቃወማቸው በጣም አሁን ደግሞ ወደፊትም በጥልቁ የማጋልጠው ዶክትሪን እሱ ነው ከኦርቶዶክስ ተዋህዶ ይልቅ እኔ ለክርስቲያን ዴንጀረስ ብዬ ማስበው ወደፊት ነው ብዬ ስለማስብ ነው ፓስተር ሶፋንያስ እና በዚህ ጉዳይ ላይ ከፈለገ ኃይሉ ዮሐንስ አልተባለበት ወደ መራገጥ ይገባል እኔ አሁን እንዳልከው አንተ ተወያይተን በመጽሐፍ ቅዱስ ብቻ ከዛ ደግሞ ሎጂካሊ መነጋገር አለበት ሎጂካሊ we have to use ጭንቅላታችን ማገናዘባችን ተጠቅመን ይሄ ነገር ከታሪክ ከቸርች ሂስትሪ እንዴት መጣ ማን ጀመረው ገባ እንዴት ነው የሚስፋፋው ውስጡ ምንድነው ምናምን የሚለውን ነገር ማየት አለብን ብዬ አስባለሁ ፓስተር ለዛ ነው ተቀበለው አለ ስለ እንዴት ካልብንስቶነ ተቀበላል አንተም ወርደፌት ታምናለህ እንዴ እኔ ምን እንደሆነ ራሱ አላውቅም ወርደፌስ ካመር አላውቅም ምን እንደሆነ ሞዲያስክ ይሶ ምን ነው አጥን ከተወሰነ ሰዓት በኋላ አላርም ሲጮህ ከተወሰነ ሰዓት በኋላ ፓስተር ሶፊ እየዳ በጌታ አንተን አድርግልኝ እቺን ንገርልኝ የፕሮቴስታንትና ፔንቴኮስታል ልዩነታቸውንና አንድነታቸውን እንዴ ብዙ አለ እኔ ጋር ብዙ ሰው አለ አንተ ጋር ብዙ ነው ያለውና ምንድነው ፔንቴኮስታልና ፕሮቴስታንት ምንድነው ልዩነታቸው ኦኬ በመጀመሪያ ትልቁ እኔ ላለፈው 7 ዓመት የታገልኩትና በጣም ትልቅ ስራ ሰራውት ከመለው ይሄን ትምርት የጀመርኩት እኔ ነኝ ልዩነቱን ያሳየው እኔ ነኝ በሶሻል ሚዲያ ከዛ መሬት ላይ ወርዶ አሁን እየተስፋፋ ነው ለብዙ ዘመናት ጴንጤ ማለት ፕሮቴስታንት ይመስላቸው ነበር እንዳልከው ኢትዮጵያ ውስጥ ማለት ነው ግን ፕሮቴስታንት ሃይማኖት አይደለም ፕሮቴስታንት ቆይ ሰዎች ይላኩናል ጌም ይልካሉ ፕሮቴስታንት እንግዲህ ብዙዎች የሚመስላቸው በማርቲን ሉተር የተጀመረ ይመስላቸዋል ግን ከዛ በፊት በ13ኛ ክፍለ ዘመን ጃን ጉስ የሚባል ኢቭን አክቹሊ ኦልሞስት ከአንደኛው ክፍለ ዘመን ጀምሮ እስከ 15ኛ ክፍለ ዘመን በጣም ይህን የፕሮቴስታንትን ቴዎሎጂ ወይም ዶክትሪን ኦር ቲቺንግ ይዘው የመጡ ብዙዎች አሉ ግን በታሪክ ይገደላሉ ይጠፋሉ ኢቭን ጃን ጉስ በ13ኛ ክፍለ ዘመን ሲመጣ ማርቲን ሉተር በሚመጣበት ጊዜ እንዳጋጣሚ ሆኖ ያው this is the around printing machine የተፈጠረበት ጊዜ ስለሆነ አይዲያውን በደንብ ሊስፋፋ ተደረገ እንጂ እሱንም ሊገሉት እኮ ሊያጠፉት እኮ ብዙ መንገድ አድርገው ነበር እንዳጋጣሚ ሆኖ ግን ተስፋፋ እንትን አለ ሶ ፕሮቴስታንት ማለት በ15ኛ ክፍለ ዘመን የጀመረ ብቻ አይደለም እኔ ፕሮቴስታንት ከአንደኛው ክፍለ ዘመን ጀምሮ አብሮ የመጣ ነው ግን ሪፎርም የሆነው እንደ 15th century ሪፎርም እንዲያደርግና ሞር እንዲፈነዳ አድርጎታል ከካቶሊክ ግዛት እንዲወጣ አድርጎታል ፔንቴኮስቴ ማለት ግን ገና ትክክለኛ አመጣጡ በ1901 ገና የመጣ ጀማሪው ቻርልስ ፋርሃም የሚባል ከሆሊነስ ሙቭመንት ተባሮ ቶፒካ ካንዛስ የተባረረበት ምክንያት በሶዶማይ ተጠርጥሮ ሶዶማይ እንትን ክስ አለበት እስካሁን ወረቀት ክሱ አለ ጀማሪው ተባሮ ከዛ በኋላ እንደዚህ speaking in tongue ወይም ደግሞ the second blessing
እሱ ላይ አይደለም የሆነው ሂውስተን አፎጋር በጀመሪያ በልሳን ተናገረች ተብሎ የጀመረው እነሱ ናቸው ግን until 1915 በ1915 አዙዛ ስትሪት ላይ ነው ካሊፎርኒያ ዛሬ ሳን ፍራንሲስኮ የሚባለው የሉጢዎች መቀመጫ ዋና ኪንግደም እዛ I believe ቻርልስ ሲሞር የሚባል ጥቁር ሰውዬ እንደዚህ በጣም የሆነ ክላውኒሽ ስትሪት ሃስለር መንፈስ የማንነው ስሟ በእናታቸው ሂውስተን ያለችው የፋራሃም ተማሪ እሷ ደግሞ እሱን እንደዚህ አስተላልፋ ትምህርቱን ሰውየው ጀመረ እንደዚህ እንደውም እንትን ላይ ጠረጴዛ ላይ እየሰበከ ምን እያለ እንደዚህ በቃ እየቀላቀለ ምናምን ጀመረና ያ ነው ፔንቴኮስቶ ግን ከ1915 እስከ 19 maybe 45 አካባቢ just ቀስ እያለ ያደገ ነበር ምንድነው ያደረገው እንደ ሙቭመንት ነው ከማን ነው የወጣው ከፕሮቴስታንት ከሆሊነስ ሙቭመንት ፕሮቴስታንት አይደለም ፔንቴኮስት ከዛ የወጣ ነው የተለየ ትምህርት ያለው ነው ባባ ግን 1960 ደግሞ the charismatic movement the Pentecostal movement በእነሱ the charismatic movement more ወደ charismatic ወደ the gift ላይ ፎከስ ማድረግ ልሳን ላይ ነቢያቶች ላይ ምናምን ትንቢት ላይ ሂሊንግ ላይ ምናምን ፎከስ ማድረግ እና ኢትዮጵያኖቹ እና ኤሚ መክፈርሰን ስማቸውን በጠራቸው ብዙዎቹ ላይ ያውቁት ይችላሉ እነዚህ ፋውንደር የሚባሉት ማለት ነው ሶ ፔንቴኮስቴ እዚህ አሜሪካ የመጀመሪያው አሜሪካ የተመሰረተ ከፕሮቴስታንት አፈንግጦ የወጣ ናን ፕሮቴስታንት ቴዎሎጂ እና ዶክትሪን ያለው ግን ከፕሮቴስታንት ላይ የተለጠፈ ልክ እንደ ኦርቶዶክስ ተሐድሶ ተለጥፎ ዶክትሪን የሌለው ቴዎሎጂ የሌለው ከዛም እየለቃቀመ የሚሄድ ነው ግን አድጎ አሁን the word of faith movement ሬማ ባይብል ኮሌጅ የሚባል ኦክላሆማ ያለው ሬማ ባይብል ኮሌጅ ባለ ኬኔት ሄገን ትምህርት ቤት ያፈራው ነው ቴክ ኦቨር አድርጎ ኢትዮጵያ ውስጥ ገብተዋል የምታዩት is just በነ ኬኔት ሄገን እና በነ ኬኔት ኮፕለን የተመሰረተ ባባ ምንም እንትን የሌለው መሰረት የሌለው ምንም ዶክትሪን የሌለው ምንም ላይክ ስነ ምንድነው የሚባለው መርሃ ግብር የሌለው የተለያየ እንትን ነው ከፕሮቴስታንት አይደለም ወይ ወጣ ነው ስለዚህ ዛሬ ፔንቴዎች በጠይቃቸው ፕሮቴስታንት ነው ይላሉ ለምን ነው እንደዛ የሚሉት because ቤስ የላቸው there is no like እንደ አሁን ባፕቲስት ራሱን የቻለ ዲኖሚኔሽን ነው መነናይት ራሱን የቻለ ዲኖሚኔሽን ነው ሉትራን ራሱን የቻለ ዲኖሚኔሽን ነው ፕሮቴስታንት ማለት ሃይማኖት አይደለም ፕሮቴስታንት ማለት በዛ ውስጥ የሚቀራረብ ቴዎሎጂና ዶክትሪን ያላቸው ስብስቦች ናቸው ብዙ አሉ like አናባፕቲስት ሉትራን መነናይት ኤጲስኮፖ ብዙ አሉ እንደዛ ትላልቅ ከዛ of course on the biggest mainline የፔንቴኮስታል ባክግራውንድ assemblies of God የሚባል ሙቭመንት ነው ግለሰብ የጀመረው ሶ ፔንቴ በሶላስ በፋይፍ ሶላ አያምኑ ውሸት ነው እናምናለን ይላሉ አያምኑ ፔንቴ አሁንም ነብይ ያለው ሐዋርያ ያለው አሁንም እግዚአብሔር ይናገራል ይላሉ አሁን አብዛኛውን ጥቅስ ወስደው እንደማጣቀሻ እንዳዋዜ ይተቀሙታል እንጂ ዶክትሪናችሁ ምንድነው the doctrine of salvation ምንድነው ብትለው ፔንቴ የራሱ የሰራው ልክ እንደ ኦርቶዶክስ ተዋህዶ እንደ ካቶሊክ ወይም እንደ ባፕቲስት ወይም እንደ ካልቪኒስት ወይም እንደ አርሜኒስት ሊነግር አይችልም ኢትዮጵያ ውስጥ ይሄ ትምህርት የለም ያውቁትም የሚያውቁ ሰዎች አሁን አንዳንድ ያለው ኢትዮጵያ ውስጥ በተለይ ፔንቴ ኢትዮጵያን ቴክ ኦቨር ያደረገ ላለፈው 20 ዓመት ነው 21 ዓመት ነው in the last 20 years ነው ቴክ ኦቨር ያደረገ ይሄ እንደውም እነ ዳንስ ለሺ እነ ማን ነው ፓስተር ሰይፉ እነዚህ ናቸው ኢትዮጵያ ገብተው የአሜሪካውን የነ ቤኒሄን የነ ኬኔት ኮፕለን የነ ኬኔት ሄገን የነ ምናምን ትምህርት ወስደው ዳይሬክትሊ ከፈለክ ማን ከኋላ እንደሚመራቸው ማን አሁን ኢትዮጵያ ውስጥ ያለው ትላልቅ ቤተክርስቲያኖች ከሆነ አሜሪካ ሜንላይን ቸርች ጋር ግንኙነት አላቸው ወይ ከሜቶዲስት ጋር ወይ ከሉትራን ጋር ወይ ከመሰረተ ክርስቶስ ጋር አሁን ግን የምታዩት ማን ነው ኒው አፖስቶሊክ ሪፎርም የሚባሉ የወርድ ኦፍ ፌት ቲቺንግ ተቆጣጥረውታል እነሱ ናቸው አሁን እንዳለ እዚህ ኢትዮጵያ ውስጥ የምታዩትኝ ፔንቴኮስት በነብይ በሐዋርያ በልሳን በጊፍቶች በመናምን የሚያምኑ ኢትዮጵያ ውስጥ ፕሮቴስታንት ዲኖሚኔሽን እየገቡ ቴክ ኦቨር አደረጓቸው
እየገቡ ቴክ ኦቨር አድርገውታል። አሁን ፕሮቴስታንቱ አብዛኛው በጴንጤዎች በግዴታ ቴክ ኦቨር አድርገውታል። ወጥተው አይናገሩም፣ ተቆጣጠሩት። ሚዲያውን ተቆጣጥረውታል። ሁሉም የየራሳቸው ሳተላይት አላቸው። ሁሉም የየራሳቸው ቸርች አላቸው። ፕሮቴስታንት ግን ካልቪኒስት የሆኑ የሚያስተምሩ አሉ፣ ባፕቲስት የሆኑ አሉ፣ ሉትራን የሆኑ አሉ። ሉትራን ጴንጤ አይደለም፣ ከጴንጤ ጋር በቴዎሎጂ አይስማማም። ጴንጤቆስጤ እንዳልኩ የጴንጤቆስጤ ቴዎሎጂ ምንድን ነው የምትለው? የጴንጤቆስጤ ቴዎሎጂ የተሰራው ቱቢያንሱ በሐዋርያ 2 ላይ የተደረገው የመንፈስ ቅዱስ መውረድ ያን ነው። ይህ ሁለተኛ ሰከንድ ብለሲንግ ያንን ኤንፈሳይዝ አድርገው እዛ ላይ ነው ፎከስ የሚያደርገው። ከዛ ውጭ ግን ይሄ ሄርሜኖቲክሊ የተሰራ ዶክትሪን የላቸው። አለን ይላሉ። አምጦ ስትለው ወይ የባፕቲስትን ይነግራል፣ ወይ ካልቪኒስትን ይነግራል፣ ወይ አርሜኒያን ይነግራል፣ ወይ ሜዚን ይነግራል፣ ወይ ሉትራን ይነግራል። እዚህ አሜሪካ ያለው ኤቭሪ ኢትዮጵያን ቤተክርስቲያን አንደር አብዛኛው አንደር የሆነ አብዛኛዎች ናን ዲናሚኔሽን ነው የሚሉት። አሁን ደግሞ ጴንጤዎች አድገው ምን አመጡ? ናን ዲናሚኔሽን ዲናሚኔሽን የሌለን ይላሉ አይደል? ሰው ፕሮቴስታንት ራሱን የቻለ ሙቭመንት ነው፣ ሃይማኖት አይደለም። ፕሮቴስታንት በጣም የሚቀራረቡ በዶክትሪን የሚቀራረቡ አሉ፣ ግን ሁለት ናቸው ፕሮቴስታንት፣ ወይ ካልቪኒስት ወይ አርሜኒያንስ ቴዎሎጂ። እነዚህ ሜጀር ቴዎሎጂ ሰፕሬት የሚያደርጋቸው ሜጀር ዶክትሪኖች ነው ማለት ገባ። እነሱ ደግሞ የክንቴዎስ ዲቴል ስትገባ የራሳቸው ኦፊስ ያላቸው፣ የራሳቸው ናሚኔሽን ያላቸው፣ የራሳቸው ካውንስል ያላቸው ናቸው። አሜሪካ፣ አውሮፓ ሜን ላይን ያሉት ማለት ነው። ኢትዮጵያ ውስጥ ሲገባ ግን ያው እንደ ሁሉም ነገር ዝም ብሎ ጭፍልቅ ያለ ነውና ጴንጤ ፕሮቴስታንት አይደለም። በብዙ እምነት ከኛ ጋር ይለያያሉ። በብዙ ነገር በሶላ ስክሪፕቸር አያምኑ፣ በሶላ ስክሪፕቸር አያምኑ። ዋናው የመጀመሪያው ብያለሁ፣ በአምስቱ ሶላዎች እናምናለን ብለው ይመጣሉ። ጴንጤዎች ራሳቸው ውድን ከአንዱ ፓስተር ጋር መርሃ ግብር የለውም፣ የቴዎሎጂካል ግንኙነትም የለውም። ገባ አሉ ትላልቅ ቤተክርስቲያን ያላቸው ከአንድ ሺህ አጥቢያ በላይ ቤተክርስቲያን ያላቸው ምናምን የራሳቸው እንደ ራሳቸው እንትን ነው። ግን የሆነ እንደ እድር ግን ኢትዮጵያ ውስጥ አሁን ይሄ ምንድነው የወንጌላዊ አማኛ እንትን የምትለው እድር ነው። ገባ አንዱን አወግዛለሁ ቢለው ምን ቢለው ያን የምታወግዘው ግለሰብ እንደ ኦርቶዶክስ ተዋህዶ ሲኖዶስ ክነቱን መውሰድ አትችል፣ ምን ማድረግ አትችልም። ዝም ብለህ እድር እቁብ ነው፣ ተሰባስበህ አላለ በቃ እንዲህ ተስማምተህ የምትገባበት ነው እንጂ ቴዎሎጂካሊ ዶክትሪንሊ የሚስማሙ አይደሉም። ጴንጤ ዶክትሪን የለው። ለዛም ነው ልትይዘው አትችልም። ብትጠይቀው የመጡ እዚህ ጋር ቲክቶክ ላይ አይቻቸዋለሁ። ብዙ ሰዎች የፕሮቴስታንትን ዶክትሪን ይነግሯቸዋል፣ ግን ያ ነገር በውስጣቸው አያደርጉትም። የሌላ የጴንጤቆስጤ የነ ኬኔት ኮፕሌ፣ የነ ኬኔት ሄገን፣ የነ ቤኒሄን የነዚህ ግለሰብ ዶግ እንትኖችን ገድላቶችን አንብበው የሚከተሉ ግለሰቦች ናቸው በፓስተር ሶፋንያስ። እና ይሄ ክሊር እንዲሆን እፈልጋለሁ። እየሰራ ያለሁትም ክሊር ይሁን። ጴንጤ ፕሮቴስታንት ነኝ አይበል። ቢኮዝ ፕሮቴስታንት በልሳን አያምንም። ፕሮቴስታንት በነቢያቶች በሐዋርያ አያምንም። ይህ ሜጀር ዲቪዥን የሚያደርገው ኢቨን ስለ ስላሴ ያላቸው አንደርስታንዲንግ ኢዝ ናት ሪሊ ኮንክሪት የሆነ አይደለም። ገባ ኢቨን ስለ ኤስከታሎጂ ብትጠይቀው ጴንጤ ኤስከታሎጂ የላቸው። ያንዱን የፕሮቴስታንትን ሊይዝ ይችላል፣ ግን ምንድነው አዲስ ስለሆነ ነው፣ ገና ያልተገረዘ ሃይማኖት ነው። ወደፊት ግን ምናልባት ሊሆን ይችላል። ግን ደግሞ አሁን በጣም የተቀጣጠለ እንትን ስለሌለው ማንም ተነስቶ ፓስተር ሶፋንያስ አንተ ፓስተር መሆን ትችላለህ፣ ማንም አይጠይቅህም። ከፈለግ ቸርች መመስረት ትችላለህ። ቸርች በምትኖርበት ሀገር ህግ መስርተ ከፈለግ ትልቅ አገልጋይ የሆነ የራስ ሚኒስትሪ፣ የከሌ ሚኒስትሪ ነው የሚባለው፣ ኃይለ ዮሐንስ ሚኒስትሪ፣ ከፈለገ ንጉስ ኢዮዳብ ረዳ ሚኒስትሪ ብለህ እስከ 100,000 የፈለግ ትልቅ ዲናሚኔሽን ክሬት ማድረግ ትችላለህ። በኦርቶዶክስ አትችልም፣ በካቶሊክ አትችልም፣ በባፕቲስት አትችልም፣ በሜቶዲስት አትችልም፣ መጠቀም አትችልም። የነሱን ስም አይደል እንዴ? ከነሱ ጋር መገናኘት አለብህ። ከነሱ ጋር በእነሱ እንትን መሄድ አለብህ። ጴንጤ ግን ኢትዮጵያ ውስጥ ያለውም አሜሪካ ያሉት ገንዘብ ለማግኘት ፈንድ ለማግኘት ከሆነ ሜንላይን ቸርች ጋር ይያያዛሉ። በጣም የሚያስቀኝ ነው። እኔ የምኖርበት ሲያትል ዋሽንግተን ነው። መድኃኔዓለም ቤተክርስቲያን ይባላል። ከመነናይት ጋር የተያያዙ ናቸው። ገባ እንትናቸው ማለት ነው። ኢቭን በወረቀት ላይ ምናምን ብታው መነናይት ጋር የተያያዙ ናቸው። ፔንቴኮስታል ናቸው፣ ግን ዶክትሪናቸው ግን ፔንቴኮስታል ነው። ያን የሚያደርጉት ከዚህ ሀገር ቸርች ግንኙነት ካለ ፈንድ ይለቀቅልሃል። አሜሪካኖች ገባ ላይ እንደ ሚሽን ስለሚያዩት ማለት ነው። እነሱ ግን ናን ዲናሚኔሽን ነን ይላሉ። ናን ዲናሚኔሽን ምንድን ነው? By the way, there's no such thing as non-denomination.
because denomination የምትለይበት theologically ሐሳብን እና ጴንጤ historically ገና አዲስ ነው ዶክትሪን የለውም እንደዚህ አሉ ጀማሪዎች አሁን the fathers of word of faith, the father of charismatic, the father of new apostolic reform የሚባለው okay ጥያቄ መጠየቅ ይቻላል ምን እምነት ተከታይ ነው ወንድሜ የወንጌል አማኝ የወንጌል አማኝ የሚባል እንትን ዶክትሪን አላውቅም ወንድሜ የሚባል ሃይማኖት የለም ምን የሚባል ምንድነው ሃይማኖት ምንድነው አንተ ምንድነው ያንተ ምንድነው ነው ልጠይቅ ስለፈለክ አንተ ልጠይቅ ብዬ ነው ወንድሜ ምንድነው ጴንጤ ነህ እኮ እኔ ያው ጴንጤ ነኝ ለምን ነው ጴንጤ ለማለት የሚከብዳቸው ሶፋኒዝም 2 ዓመት ላይ ፈጀብን ኦኬ ጴንጤ ነህ ኦኬ ፕሮቴስታንት እንደባታቀኝ ሆነ ስታወራ አስቀኝ ነው ኖ ለምሳሌ ሎንግ ታይም ነው ካናገርኩና ራስቸው ምክንያቱም ግማሹ የተለየ እምነት ያላቸው አሉና ጴንጤኮስቴ እናንተ ኦኬ ነገር የለም አንተ ቤትም ብዙ ጊዜ አውርተናል እኮ ከዚህ በፊት ልጠይቅ በነ ዋይ almost 2 years አይደል ዮናስ እኔ የምልህ ከዛ በኋላ ስንት ነገር ሰርቼ በእናትህ ስንት ዶክትሬት ዲግሪ ጭኜ አምስቱን ሶላ አይቀበሉም ስትል ነበረ እና የኢትዮጵያ ታውቃቸዋለህ በኢትዮጵያ ውስጥ ያሉትን ቤተክርስቲያናት ማለት ከኬኔታ ገን ምናምን የመጡ ናቸው ስትል ነበር እነማን ናቸው የትኞቹ ቤተክርስቲያን ናቸው ከዛስ አምስቱ ሶላ አይቀበሉም ያልከው በምን ማስረጃና በምን መረጃ ነው እሱ እስኪ ንገረኝ ብራዘር አንተ ትቀበላለህ አዎ በሶላ ስክሪፕቸር ታምናለህ አዎ ኦኬ አንድ ሰው የሚድነው እንዴት ነው በእናንተ ትምህርት ኖ ሶላ ስክሪፕቸር ላይ ያወራ እንጂ ስለ ድነት አይደለም አይ ነው ቆይ አንድ ላይ አይ ኖ ለምን ከከርሱ አትወጣ ሶላ ይወጣ አይደለም ወንድሜ በሶላ ስክሪፕቸር ካመንክ በሶላ ስክሪፕቸር ተመርከዘ ዩዲ ዮሐንስ ይቅርታ አድርግልኝ እኔ መከራከራለሁ ወንድሜ ቆይ አንድ እኔ መከራከራለሁ ምን መሰለ ጥያቄ ክሊር ላርገልህ አምስቱን ሶላ አይቀበሉም ፕሮቴስታንቶች በላ ጥያቄን ስትመልስልኝ እኮ አስረዳክ ነው ወንድሜ ፔሽን ኮ ይኸውልህ አምስቱ ሶላ አይቀበሉም ስትል አምስቱ ሶላ ምንድነው የሚለው አምስቱ ሶላ ያልተቀበሉበት ማስረጃ አስተኝ ነው ኦኬ የመጀመሪያው ሶላ ስክሪፕቸር ትቀበላለህ አንተ አዎ ኦኬ በሶላ ስክሪፕቸር አንድ ሰው በፔንቴኮስቴ እንዴት ነው የሚድነው እኔ እኮ ስለ ድነት አይደለም እያወራሁ ያለሁት ሶላ ስክሪፕቸራውን አይቀበሉም እንደምታምንና እንደማታምን እኮ እሱ ላይ ይወዳል አሁን አንተ ቅድም እያብራራ ሰምተናል ብራዘር ሶላስ አልገባኝ ዮሐንስ እንደዚህ 5 ሶላ አይቀበሉም ብለሃል አይደል ዮሐንስ በእናትህ እኔ መጨቃጨቅ አልፈልግም መከራከር አይ ቲንክ ምን አለ መሰለህ ይቅርታ አሁን ጥቂት የተረዳኝ ይመስለኛል ነው ከተናገርክማ አንዴ ጆዬ እኔ ተረድቻችሁ ከሆነ ኢዮዳብሊል የፈለገው አንዳንዶች አምስቱን ሶላ ስክሪፕቸር እንቀበላለን ይሉና በእምነት ብቻ ይሉና ከዛ እሱ ማብራሪያ ስጠይቃቸው አይ በእምነት ብቻማ አይዳንም ሰው መስራት አለበት ብለዋል ቢመልስልኝ ወንድሜ ካመንክ ቆይ አንዴ ሰፓሬት እየፈጠረ ስለነበረ እኔ እየሰማው ነበር ሰፓሬት እየፈጠረ ስለነበረ በኢትዮጵያ ውስጥ ያሉትን ፔንቴኮስታሎች ራሱ ያቃቸዋል ይዮዳብ የትኞቹ ቸርቾች ናቸው ከኔታ ሀገርን ጋር የሚገናኙት የትኞቹ ቤተክርስቲያን ናቸው ነው እሱ ቴሌቪዥን ላይ የሚያያቸውን እነዩ ጩፋን ምናምን ለማውራት ፈልገው ነው ፔንቴኮስታል የትኛው አይደለም አይደለም የትኛው አዳምጪኝ ዮሐንስ በደም ዮሐንስ ነው ዮናስ ነው ጆኒ በደም አዳምጠኝ አሁን አንተ ተው ይሄ ከሌላ ውስጥ አትወጣ ምናምን አንተ ላይ ጠየቀኛለ አምስቱ ሶላዎች ምንድናቸው አልከኝ አንድ በአንድ እንሄድ እኔ አሁን አንተ የመጀመሪያውን ካከሸፍኩልህ እናቆማለን ማለት ነው ምክርክር አልፈልግም ለምን እንደወጣ ቃለ የመጀመሪያው ሶላ ስክሪፕቸር ነው አይደል በእግዚአብሔር ቃል ብቻ ማለት ነው ታምናለህ
ቀጥል አብራራው አንተ እና እንደዚህ አይቀበሉም በለኝ። አሁን ሶላ ስክሪፕቸር ሶላ ጠይቅ ጥያቄ መመለስ ካልቻል እያንዳንዱ በሶላ ስክሪፕቸር ፔንቴኮስቴ አንድ ሰው የሚድን እንዴት ነው? እስኪ ንገረኝ። እንደምታምል እና እንደማታምል ላሳይ እኮ ሶላ ስክሪፕቸራል ስለበዳን ነው እንደሚያወራው። አምስቱ ሶላ ስለምንድን ነው? ሶላ ስክሪፕቸር ብራዘር ሶላ አምስቱንም ይኸውልህ እንዲያርግልኝ ይኸውልህ በታረጋለህ እንዲያርግልኝ አትበል ብራዘር። ካለ በነዛ መውጣት ትችላለህ። መከራከር እያብራራ ስለነበረ እኔ ጠያቂ ነኝ። ጆኒን መከራከር እያብራራ ነበር። እኔ ክርክር እያስተማርክ ነበር። ይኸውልህ ምን መሰለህ ዮዳብ መከራከር አይደለም ይሄ ጥያቄማ ላስተማርከው ትምህርት ጥያቄ እኔ ይቅርታ አድርግልኝ። እኔ አምስቱ ሶላ አይቀበሉም ብላ አምስቱ ሶላ ምንድነው? አምስቱ ሶላ አብራራና ንገረኝ። እኔ የምፈልገው እንደው ታውቃለህ፣ ጠየቀኝ ጥያቄ ሶላ ስክሪፕቸራል አምናን ነው አለ። ኦኬ በሶላ ስክሪፕቸራል ተጠቅመህ የሰው ልጅ እንግዲህ ሶላ ስክሪፕቸራል ታምናና ማመንህን ማውቀው አምናለሁ ስለ አምስቱ ሶላ ሶላ ስክሪፕቸራል ተጠቅመህ በፔንቴኮስቴ አንድ ሰው የሚድነው በምንድን ነው? በእምነት ነው ወይስ በስራ ብለህ አስረዳኝ ነው ሲያስረዳኝ። ከዛ ሁለተኛ ጥያቄ ጠይቀዋለሁ። ከተስማማን ኦኬ ታምናለህ፣ ካልተስማማን ደግሞ አንዴ ተረጋጋ። ጊዜ መፍጀት በአንደኛው ብቻ ጨርስ። እውቀት አለኝ ብለህ እያብራራ ነበር። እኔ ሰማውና ጥያቄ አምስቱ ሶላ ምንድነው? አዳምጠው አንዴ ብዬ ነው ዮዳ ፕሊዝ ሰማኛው። አምስቱ ሶላ ምንድነው? አብራራ። እነሱ እንደለመዱት አንዴ አውራውና መከራከር it's all about 3 minutes በቃ ምንም ችግር የለም ዮዳ ፕሊዝ። ቆይ ነው ፓስተር ሶፊ አዳምጠኝ። ኒውተን ነገር ያለው ከኔ ክርክር ሳይሆን በቃ ከፈዴ አሁን ጠየቀኝ ያንን ነገር ለመመለስ ኦኬ አምስቱ ሶላዎች ምንድናቸው አለ። በሶላ ስክሪፕቸራ ታምናለህ አልኩት። አዎ አምናለሁ አለኝ። አሴ ጎበዝ። አሁን ሶላ ስክሪፕቸራን ተጠቅመህ ሶላ ስክሪፕቸር ማለት በፕሮቴስታንት 66 መጽሐፍ ቅዱስ ብቻ ማለት ነው አይደል እንዴ? only 66 books from ዘፍጥረት እስከ ራዕይ። ስለዚህ በ66ቱ ስክሪፕቸር ተጠቅመህ እስኪ the doctrine of salvation በሶላ ስክሪፕቸር በፔንቴኮስቴ ንገረኝ አልኩት። አንድ ሰው በእናንተ ሶላ ስክሪፕቸር ተጠቅመ እንዴት ነው የሚድነው? በእምነት ነው በስራ ነው እንዲነገር ለሶፊ ንገሩት። ከዛ ጥያቄ ነው የሚያወራው። ዝም ብሎ ነው ሚውት አንሳና አሁን ምን አለ መሰለህ ዮዳ ዮሐንስ ጠይቆሃል ጥያቄ ለጠየቀ ጥያቄን በጥያቄ ሳይሆን አንተ በተረዳው መልኩ አንሳና መልስለትና ኖ እንደዛ አይሰራማ። ቆይ ኖ እንደዛ አይሰራማ። አይሰራም ሳይሆን ለማስተማር መጣ። አንተ ዝም ብለህ ነው እንደምታስተምረው ጥያቄ ላትመልስ። ተረጋጋ ወንድሜ። ሶኪ ስሜት አራቱ እኔ ተረጋግቼ ስጠይቅ ይኸውልህ አምስቱ ሶላ አንተ ሳታውቀው አወቀው። አምስቱ ሶላ አብራራ። ተረጋጋ ነው ማናቸው? ቆይ አድምጠኝ። እኔ እኮ መጨቃጨቅ አልፈልግም፣ መከራከር እኮ አልፈልግም። ጭቅጭቅ አይደለም ይሁዲ። እኔ ካንተ ጋር እኔ እንደምወድ እንደማከብር ታውቃለህ። ይኸውልህ ኦኬ። ስለዚህ ቆይ አዳምጠኝ። ብታዳምጠኝ እኮ አሁን እኮ ሶላ አምስቱን ሶላዎች አያምንም ጴንጤ አልኩኝ። አንተ ደግሞ ያምናሉ አልከኝ። ኦኬ አንድ በአንድ እንሂድ። አንደኛ በሶላ ስክሪፕቸራል ታምናለህ ወይ? ጥያቄን ይኸውልህ ቅድም ስታብራራ ምን ብለሃል መሰለህ? አንድ ጊዜ አንድ ደቂቃ ፍቀድልኝ። ፔንቴኮስታል አምስቱ ሶላ አይቀበልም። ፔንቴኮስታል የሚመዘዘው ከኬኔታገን ነው እያልክ ነበር። ኢትዮጵያ ውስጥ ያለው ፔንቴኮስታሉ ቸርች የትኛው ነው? የመጀመሪያ ጥያቄ እሱን ትመልሳለህ። ቀጥሎ አምስቱ ሶላ አይቀበሉም ስትል አምስቱን ሶላ አብራርተህ በዚህ አይቀበሉም አለመቀበላቸው ይሄ ነው። አምስቱ ሶላ ወንድሜ በእናትህ ይኸውልህ በመጀመሪያ ዮሐንስ ፔንቴኮስቴ ኢትዮጵያ አልተጀመረም አይደል? እያወራ የነበረው ኢትዮጵያ ውስጥ እያልክ እኮ ነው። አዳምጠኛ። ኢትዮጵያ አልተመሰረተም። እሱ ምንም ችግር የለውም። መነሻውን ተናግራል። እሱ ላይ አይደለም ጥያቄ ነው። ተረጋጋ ብራዘር፣ ቆይ ተረጋጋ። ኢትዮጵያ ካልተጀመረ ኢትዮጵያ ውስጥ እንዴት እንደገባ ነገርኩ። የተጀመረው የት ነው? አሜሪካ ነው የተጀመረው። እኔ ያለው የት ነው? አሜሪካ። እኔ የተማርኩት የት ነው? አሜሪካ። አንተ ያለው ኢትዮጵያ ነው። ኢትዮጵያ የገባልህን ሃይማኖት መሰረቱን ጀማሪዎችን ከነገርኩ ኢትዮጵያ ፔንቴኮስቴን የፔንቴኮስቴ ቲዮሎጂ ዶክትሪን ሃይማኖቱ የመሰረቱ ሰዎች ነገርኩ። ስለዚህ እነዚህ መስራቾችን ነው እናንተ የምትከተሉት። መስራቾች እነማን ናቸው? የትኛው ቤተክርስቲያን? እሱን እኮ መመለስ ያልቻልከው። ኢትዮጵያ ውስጥ ያሉት የትኞቹ? እነማን
በልሳን የሚያምኑ በልሳን የሚያምኑ ሰውን ቤተክርስቲያኖችን ጥራቸው ወንድሜ እንደ ቤተክርስቲያን አይደለም የምናገረው እንደዚህ የከሌ የዩ ጩፋ የእስራኤል ዳንሳ ኦንሊ ጂሰስም ልሳን ይናገራል ኦንሊ ጂሰስም ልሳን አንድ ናቸው ኦንሊ ጂሰስም ከነሱ አንድ ናቸው አይደለም እንደዛ አይደለም ይሁዳ ብራዘር ዮናስ ከኦንሊ ጂሰስም የመጣው ኦንሊ ጂሰስ የሚባል የለም የሚባለው ምንድነው ዋነስ ፔንቴኮስቶ ነው የሚባለው እሺ ዋነስ ፔንቴኮስታል መልሳን ያወራል ቆይ ዋነስ ከነጋ ሪፒት አፍተር ሚ ኦንሊ ጂሰስ አትበል ዋነስ ፔንቴኮስቶል ዋነስ ጴንጤ ነው የሚባሉት ምን ማለት ነው የትኞቹ ናቸው ኢትዮጵያ ውስጥ ሁሉ ነገር ይቀበላሉ የማይቀበሉት ጴንጤ ስላሴን ብቻ ነው የስላሴን ዶክትሪን አይቀበሉም ከጴንጤ ሌላውን ነገር ይቀበላሉ ስለዚህ ኦንሊ ጂሰስ እያላችሁ አትሸውዱ ሰው ዋነስ ፔንቴኮስቶል መልስ ይሁዳቢ ኢትዮጵያ ውስጥ ያሉት ልሳን የሚናገሩ ግለሰብ እነዚህ ቋድመት ዝም ብለህ አንተ ይኸውልህ ዝም ብለህ ማውራት ስለቻልክ ብቻ ማውራት የለብህም ማብራራት ማስረዳት ሊያቄን መመለስ እየነገርኩት ኦሪጂናል ዝም ብለህ እንደመጣልህ እየነገርኩት ከዚህ ኢምፖርት ተደርጎ ተጭኖ በ1960 ኢትዮጵያ የገባ ጭነቱን የላከውን ሰው ሲጫኑሉ የጫኑትን ሰዎች እየነገርኩት እሱ እዛ ጋር አውርዶ ይሰማል አንተ እኮ ዘንደው ዛደን አወረድከው እየነገርኩ ያለው መስራቾችን ነው ፔንቴኮስቴ መስራቾችን የት ነው መስራቾች ነው እነሱ ጋር ኦክላሆማ ቶልሳ ያለው ቆይ አልገም ምን መሰለ ፓስተር ሶፊ እኔ በእውቀትና አንደኛ ወንድማችን ጴንጤ ሆኖ የጴንጤን መሰረት ካላወቀ የጴንጤ መስራቾችን ካላወቀ አሁን ፕሮቴስታንት የተጀመረ ቢባል አብዛኛው ማን ነው የሚለው ማርቲን ሉተር ይላል አይደል በ15ኛ ክፍለ ዘመን ሪፎርመሩ ነው የጀመረው ይላል ለምን ነው እንደዛ የሚባለው የት ጀርመን ምን አካባቢ እዚህ ምን አድርጎ ምናምን ይላል ኦኬ ፔንቴኮስቴ የተጀመረው ዮሐንስ የት ነው የተጀመረው ዮሐንስ ፔንቴኮስቴ የት ነው የተጀመረው መጥቻለሁ ተመልሻለሁ ፔንቴኮስቴ የት ነው የተጀመረው አላህ እሺ ፔንቴኮስቴ የተጀመረበት አይደለም አሁን ሜን ፖይንት አንተ የተናገርከው ነገር አለ ያን ሰዓት መልስ የተጀመረበትን አናወራም የሲ ምን ብለሃል አንተ በኢትዮጵያ ውስጥ ያሉ ልሳን የሚናገሩሉ አልክ ልሳን የሚናገሩ ዋነስ ፔንቴኮስታሎችም ስላሉ እሱ አይደለም አወራረን መጀመሪያ ማስተካከል ያለብን የትኞቹ የወንጌላን አብያተ ክርስቲያናት ናቸው ፔንቴኮስታሎች ገብቷል የማያምኑት ሶላ አምስቱ ሶላ የማያምኑበትን ነገር እያንዳንዱ ሶላ ያብራራ ንገረኝ እኔ ተባልከው ቀጥል ኦኬ ዮናስ ምናልባት ይቅርታ አድርግልኝ መጽሐፍ ቅዱስ ዱናር አኒኮል ዮክ ይላልና እዚህ ላይ አይ ዶንት ቲንክ አንተ ስለ ፔንቴኮስቶ አጀማመር ሂስትሪም ስለማታውቅ እንዳልኩ ምናልባት ሂስትሪ ከአንተ ሰማው እኮ እኔ ባላቅ እንኳን ማለት ነው ይኸውልህ ስለዚህ አንተ ሰማው ነው ባላቅ አሁን የተጠየቀው ፖይንቱ ላይ አውራ ፖይንቱ ላይ ማውራት አልፈለግም ይኸውልህ አማራን ከኦሮሞ እምነትን ከእምነት ለማፋጨት ከሆነ ሰፓሬት አድርገን ለማውራት እኔ አልፈቅድም እጠይቃለሁ ትመልሳለህ ወደ ስም ማጥፍቶ ዮሐንስ ተረጋጋ ኖ ይሄ ፖለቲካ አይደለም ይሄ የእምነት ጉዳይ ወደ ፖለቲካ ገባ ትንሽ ቆይተህ ወደ ቦርጬ ትገባለህ የጠየቁም መለስልኝ ሚውት አድርገኝ ታወራለህ ጆኒ ታርገኝ ታወራለህ ምንም ችግር የለም ምላሽ ከሌለ አላውቅም እኮ ማለት እኮ መልካም ነው አታውቅም ኦኬ አንተ አላውቅም በል እንጂ ምላሽ ለመለስ እኔ እንደ ተማሪ እየጠየቅኩ ነው ብራዘር እንደ ተማሪ መከራከር ነው የፈለከው አምስቱ ሶላ አብራራልኝ መከራከር ነው የፈለከው ጆኒ ኦርቶዶክስ ተዋህዶ የት ነው የተጀመረው በምን ክፍለ ዘመን የተጀመረው ስለ ኦርቶዶክስ አይደለም እኔ ጆን ነኝ አንተ እንደዚህ ካቶሊክ በመቼ ዓመተ ምህረት የተመሰረተው ማን የመሰረተው ብራዘር አሁን አምስቱ ሶላ አብራራ አይ አትችልም በቃ ይኸውላችሁ ምን መሰላችሁ አሁን እንደ ጆኒ ማለት ጆኒ መመለስ አልችልም በለ እኔማ እየጠየቅኩ ይቅርታ አድርጉልኝ አልተማረም እኔ እየጠየቅኩ ዝም ብለህ ለምን ታወራለህ እንዳልኳችሁ ስለዚህ ከሱ ጋር ብከራከር ወንድሜንም አያውቅም ብላችሁ ልትናገሩ ስለማልፈልግ ፓስተር ሶፊ የሚችል ሰው አምጣልኝ ፔንቴኮስቴ ዶክትሪኑን የሚያውቅ ሂስትሪውን የሚያውቅ አሁን ኦርቶዶክስ ብታመጣ የቸርች ሂስትሪያቸውን ይነግረዋል አይደል ፓስተር ሶፊ ጠይቃቸው ቸርች ሂስትሪ እንዲህ ነው በዚህ ዘመን የተመሰረተው በአራተኛ ክፍለ ዘመን ስለ እምነት የሚያወራው በኒቂያ ጉባኤ በምን ጉባኤ እያሉ ይነግሩሃል አይደል ይህ መሰረት በጣም ኢምፖርታንት ነው
ሚውት አድርገህ ፔንቴኮስቴ ደግሞ ለምታወራለህ ከቻልክ እንደምታውቁት ፔንቴኮስቴ የተጀመረው የት ነው? አሜሪካ የጀመረው ላሳያችሁ፣ ምናልባት ለኔ ተመልካቾች ላሳያችሁ። ለኔ ተመልካቾች አሁን ምንድነው ስናወራ በመረጃና በማስረጃ ነው ማውራት ያለው። እየሰማ ይመስለኛል። ሚውት አድርጓል። ሚውት አሁን እኔ ስለ ፋይቭ ሶል አይደለም ፔንቴኮስቴ ዶክትሪን የለውም፣ ቴዎሎጂ የለውም። ፕሮቴስታንት ሲፈልግ ከኦርቶዶክስ ይወስዳል፣ ሲፈልግ ከካቶሊክ ይወስዳል። ከዛም ቁንጥር እያደረገ መዝሙሩም ከፈለገ ይወስዳል። ስለዚህ ገና ናቸው። አዲስ አበባ ያልተገረዘ ሃይማኖት ነው ብያቸዋል። ወደፊት ነው የሚያወራው። በጣም እያደጉ ነው። ባደወይ ለምን ነው የሚያደርሱ ሰዎች እንትን የለም። በቃ ዝም ብሎ ማለት ነው። መሰረት የለም። ማንም ፓስተር መሆን ይችላል። ሴትም ወንድም ፓስተር መሆን ይችላል። ሚውት አድርጎ ነው የሚያወራው። የሆነ ቀነኖ የለም። ባባቱ ዶግማ የለም። ዶክትሪን የለውም። አንድ ጥቅስ ይዘህ ማለት ነው። ሶፊ አንድ ጥቅስ ይዘህ እኔ አሁን አብዛኛው የፔንቴኮስቴ ፓስተሮች ብታመጣቸው ሲያወራ ዝም ማለት ልክ ምክንያቱም ግራጁዌት የሆነ ቦታ ቤተክርስቲያን ሊከፋ ፓስተር ነህ ነብይ ነህ ሐዋርያ ነህ ተብሎ እድል ሰጥቷል። ሰሞኑን አምስቱ ሶላ ፓስተር ነኝ ብሎ ይዟል። እንደ ነቢያቶቹ ማለት እንዳትስ ኦኬ ይረዳዋለሁ። ጆኒዬን እረዳዋለሁ። ጆኒ አምስቱ ሶላ ማብራት አልፈርድም። እንግዲህ ገና እያወራ ነው አንተ የገባኸውና ከዛ አንተ ደግሞ ጠየቅ። ስለዚህ ከአንተ ጋር እያወራችሁ ነው። ስለዚህ ጠይቀው ነው የምልህ። ጠይቀው ሶፊዬ እንትን አልከው እያልኩ መሰለህ በወንድሜ ጠይቀው ነው። እሺ ሶፋንያስ እያወራን ነው እኮ ገና እያወራን እኮ ነው አንተ የመጣኸው። ገና ሐሳቡን እንዳነሳው ነው አንተ የገባኸው። ልክ ነህ። ሁሉ ደቂቃም አላወራም እዮዳብ እኮ አንተ ስትገባ። ኦኬ ምንም ችግር የለም። እንትን እያልኩ አይደለም ሶፊ። ልክ እንትን አልከው አስወራው እያልኩ ምን መሰለህ አይደል ሶፊ። ልክ ሲጨርስ ይሄ ልክ እንደ ነቢያቶቹ አምስቱ ሶላ ጠይቀው። እሺ ከኔ ጋር ስለማያወራ ሁላችሁ the founder of Pentecostal movement is widely considered to be Charles Fox Faraham. እንትን አድርገኝ እንትን የሚለው ዲስኮኔክት አድርገኝ እንትን ሰዓት ደርሶብኛል። የፔንቴኮስቴ መስራች ይህ ሰውዬ ፔንቴኮስቴ ሙቭመንት ከዚህ ሰውዬ በፊት ኤግዚስት አያደርግም። ትምህርቱም ኤግዚስት አያደርግም። ምንም ኤግዚስት አያደርግም። ኦኬ የት ነው ቻርልስ ፋራሃም? በደንብ አዳምጡ። he's known for teaching of the baptism and the Holy Spirit, specifically emphasizing speaking in tongues and as evidence of the experience. በመንፈስ ቅዱስ መጠመቅ ኦኬ በመንፈስ ቅዱስ መጠመቅ እንዴ ምልክቱ በልሳን መናገር ነው ብሎ emphasize አድርጎ አንድ ሰው መዳኑን ወይም ደግሞ ዳግመኛ መወለዱን በመንፈስ ቅዱስ ሲሞላ በልሳን ይናገራል። ማስተማር የጀመረው እሱ ነው። በደንብ እሱ አልተናገረም። Okay, elaboration ውስጥ እንግባ። Charles Faraham, born በ1873, was an American preacher of evangelist who played a pivotal role in the development of early Pentecostalism. He established the Bethel Bible School in Topeka, Kansas. ቀስ እያልኩ ነው የማነብላችሁ በእንግሊዝኛ ስለሆነ where the belief in Glalosia, speaking in tongues, በልሳን መናገር as the evidence of the Holy Spirit baptism emerged. ምንድን ያደረገው በልሳን መናገር ሶፊያ ያዳመጥክ ነው አይደል? አንተ ስለጠየቀኝ ለሚማሩ ሰዎች ለዚህ ከዚህ በፊት ምን ብያለሁ? የፈለጋችሁ ሃይማኖት ከፈለክ ዋቄ ፈታና ያንተን ሃይማኖት ቁጭ አድርጌ አስረዳለሁ። እኔ የጻፍኩትን ሳይሆን አባቶቼ የጻፉትን። ይሄ ደግሞ ፋውንደሩ ነው። ይህ ሰውዬ ምንድን ያደረገው ኤስታብሊሽ ያደረገው ቤቴል ባይብል ስኩል የሚል ኤስታብሊሽ ያደረገ where the belief of glossolalia ማለት speaking in tongue gibberish okay is the evidence of the Holy Spirit baptism. አንድ ሰው በመንፈስ ቅዱስ መጠመቁ የሚታወቀው በልሳን በመናገር ነው ብሎ ይህን አስተምሮ ያመጣው ቻርልስ ፎክስ ፋራሃም ነው። Faraham believed that glossolalia was a manifestation of divine power, divine show, divine show, Pastor Sophie, divine show. He didn't know divine power and gift that could, okay, but ያዳመጣችሁ ነው ከኔ ጋር ናችሁ ሁላችሁ አመሰግናለሁ. That could be received by believers which became
a defending characteristic of the Pentecostal movement. This is the defining, Pastor Sophie, this is the defining ከፕሮቴስታንት ወጥተው የወጡበት ምክንያት በመንፈስ ቅዱስ መጠመቅ በልሳን መናገር ምልክት ነው ብለው የጀመረው ሰው እሱ ነው። ከዛስ his teaching and subsequent events at the Azusa Street Mission in Los Angeles led by William J. Seymour. Who's William J. Seymour? This guy. ይሄ ነው በቃ ያቀጣጠለው ጥቁር ሰውዬ። ይሄ ማን ይባላል? William J. Seymour. ማን ነው William J. Seymour? need አሳያችሁ በቀላሉ William Joseph Seymour የተወለደው May 2, 1870, September 28, 1922 ነው የሞተው. Was a holiness Pentecostal preacher who initiated the Azusa Street revival, an influential an event in the rise of a Pentecostal and the charismatic movement. ይሄ ሰውዬ single-handedly እዚህ ጋር የምትመለከቱት ዊሊያም ጆሴፍ ሲሞር የፔንቴኮስቴልን ሙቭመንት ብቻውን single-handedly በ1915 አዙዛ ስትሪት ሪቫይቫል ይባላል። አዙዛ ስትሪት ሪቫይቫል ይባላል ስሙ። ሄዱና ከፈለጋችሁ ስትነኩት እዚህ ጋር the Azusa Street revival was a historical series of a revival meeting that took place in Los Angeles, California. It was led by William J. Seymour, an African-American preacher. The revival began on April 1906 and continued until roughly 1915. በ1906 የጀመረ እስከ 1915 continuously revival meeting ተብሎ ምን ማለት ነው revival meeting? ያሳያችሁን በቪዲዮን ባሳያችሁ ደስ ይለኛል። ዩቲዩብ በቆረጥ አድርጌ ወደፊት ፖስተዋለሁ። ይኸውልህ ወንድሜ እኔ አንብቤ ተረድቼ ነው የምመጣው። የምነግርህን ነገር ሁሉ የነገርኩህን በጭንቅላቴ እያሳየሁ because እነዚህ ፔንቴኮስቴ ነኝ ስትል ፋውንዴሽን መሰረትህ ማን ጋር ነው የሚሄደው? መጀመሪያ ዊሊያም ጆሴፍ ሲሞር የመጀመሪያው 1901 until 1906 William Joseph Seymour ሁለተኛው ነው። መጀመሪያው እንትና ነው ቻርልስ ፋራሃም 1906 ሁለተኛው ዊሊያም ሲሞር ነው። ዊሊያም ሲሞር ማን ነው? ጥቁር ፕሪቸር ነው። የት? ካሊፎርኒያ አዙዛ ስትሪት ሪቫይቫል ማለት ታውቃለህ ምንድን ነበር ያለው? ማን ነበር? ሶ ወንድሜ አሁን ፔንቴኮስቴዎች ፕሮቴስታንት አይደሉም ወጣዋል። ኦልሬዲ ማን ነው ፋውንደራቸው? ወጥቷል። ፋውንደራቸው መውጣት ብቻ ሳይሆን ዛሬ የምታዩት ፔንቴኮስቴና በ1906 በ1915 በ1940 የነበረው ሰማይና ምድር ነው። there's ሶስት ዌቭ ይባላል። ዌቭ ምንድነው በአማርኛ? ይሄ የባህር እንትን ይሄ ዌቭ ታውቃለህ ምንድነው ይባላል? ፓስተር ሶፊ ዌቭ ማዕበል ነው። እንደ ማዕበልና ሶስት ማዕበል አላቸው እነሱ ነው ያምናሉ። የመጀመሪያው የነ ቻርልስ ሲሞር የነ ማነው ጆሴፍ ፓርሃም የነ ቻርልስ ሲሞር በ1906 እስከ 1915 ከዛ ቀጥሎ ደግሞ ከ1915 እስከ 1945 የካሪዝማቲክ የመጀመሪያው ፔንቴኮስታል ነበር። ፔንቴኮስታል በደንብ አዳምጡኝ። የመጀመሪያው ምንድን ነበረ? ፔንቴኮስታል ምን ማለት ነው? በመንፈስ ቅዱስ መሞላትና በልሳን መናገር። ይህን ከማን ጋር ያያይዙታል? ሐዋርያ 2 ላይ የተደረገው ጋር። ለዚህ ነው ስማቸውን ፔንቴኮስታል የሚሉት። ባደወይ ስማቸውን ፔንቴኮስታል ያሉት because ባለ 50ኛው ቀን ነው ፔንቴኮስታል ማለት በአማርኛ ሲተረጎም። ትክክል ፓስተር ሶፊ? ባለ 50ኛው ቀን ግን ባለ 50ኛው ቀን መንፈስ ቅዱስ የወረደበት ጊዜ አይደለም። ባለ 50ኛው ቀን የጁሾች ሃሊዴይ ነው። እንደ አጋጣሚ መንፈስ ቅዱስ የወረደበት ቀን ባለ 50ኛው ቀን ላይ ነበር አይደል እንዴ? እንደ አጋጣሚ ሰውንም እንትን አለው በጣም ቲቺንግ አለው። ለምን ባለ 50ኛው ቀን ላይ ለምን እንደሆነ ትልቅ ሚስጥር ሁሉ አለ። ታስታውስ አንደኛ ሐዋርያ ላይ ኢየሱስ ክርስቶስ ለደቀ መዛሙርቶቹ በሚያደርግበት ጊዜ ሂዱ ጠብቁኝ ይላቸዋል። እነሱ ከነበሩበት እስከ ጀሩሳሌም እስከሚደርሱ 7 ቀን ነው የሚፈጀው መንገዱ ይላል።
የሰባት ቀን መንገድ ሲደርሱ ባለ 50ኛው ቀን ነው የደረሱት። ባለ 50ኛው ቀን ደግሞ እሱን ሌላ ጊዜ አስተምራለሁ። ዋይ ኢየሱስ ክርስቶስ በሶስተኛው ቀን እንትን አለ። አርብ ሞተ፣ እሁድ ተነሳ። ከ3 ቀን በኋላ 40 ቀንና 40 ሌሊት ከደቀ መዛሙርቶቹ ጋር ምን አደረገን የሚለው ፓስተር ሶፊ 40 ቀን ከትንሳኤ በኋላ ከደቀ መዛሙርቶቹ ጋር 40 ቀን 40 ሌሊት ምን አደረገን የሚለው ጾም ጸለየ። እየበላ እያስተማራቸው ከነሱ ጋር አብሮ ይበላ እየጠጣ አስተማራቸው ይላል። ስለዚህ ኢየሱስ ሲያርግ 43ኛ ቀን ያረገው። ኢየሱስ ክርስቶስ ያረገው ከሞቱ በ43ኛ ቀን ነው። ተዘውስ ሚኒንግ አለው። 3 ቀን 47 እነዚህ 3 ቁጥሮች ሚኒንግ አላቸው። ኢየሱስ ክርስቶስ 3 ቀን በመቃብር ሆድ አደረ። 40 ቀን ከደቀ መዛሙርቶቹ ጋር አብሮ እንትን አደረገ። 7 ቀን ደግሞ መንፈስ ቅዱስ እስከሚመጣ ጠበቁ። 7 ቀን ባለ 50ኛው ቀን 50 ቀን ማለት ነው። አስባ ይሄ ራሱ ከጁሾች እንትን ጋር ፓስኦቨር ምናምን ወደፊት ሳስተምረው አሜዚንግ የሆነ ቲቺንግ አለው። ታውቃለህ ሶፊ በዚህ ታውቃለህ። እነዚህ 50 ቀኖች 3 ቀን 7 ቀን 40 ቀን ሚኒንግ አላቸው። ለምን ሁሉ ነገር አየ በፕሮፌቲክ የሚደረግ ነገር ነው። የብሉ ኪዳኑን ነገር በአዲስ ኪዳን ሲፈጽመው እያየን ነው። ኤኒዌይ በዛን ጴንጤዎች ከዛ ጋር እያያዙት ባለ 50ኛው ቀን ስማቸው ዛሬ ምን ይባላል? ጴንጤቆስቶ ምን ማለት ነው? ባለ 50ኛ ቀን። ለምን ነው ታዲያ በአማርኛ ባለ 50ኛ ቀን ብለው ስማቸውን የማይጠሩት? ለምን ጴንጤቆስታል የሚለውን ቃል ይጠቀማሉ? ራሱን ሚኒንግ አለው። ሶ የኔ ምንድነው? ከዛም እነማን መጡ መሰለ? እነ ኬኔት ኮፕላንድ መጡ። የመጀመሪያው ጴንጤቆስታል፣ ሁለተኛ ካሪዝማቲክ ሙቭመንት መጡ። አደገ። ከጴንጤቆስታል ወደ ካሪዝማቲክ አደጉ። የካሪዝማቲክ ጊፍቶች ስለ ሂሊንግ፣ ስለ ፕሮፌት፣ ስለ ሐዋርያት እነዚህ ስጦታዎች ላይ ፎከስ የሚያደርግ ስለ በጣም ላይክ ይሄ በቃ ሞር ካሪዝማቲክ ስጦታዎች ላይ ፎከስ ማድረግ። ከዛ አደገና ሶስተኛ ዌቭ መጣ። ሶስተኛ እድገት ላይ ሲመጣ the word of faith movement የሚባል እነ ኬኔት ኮፕላንድ እነ ኬኔት ሄገን ነው the father of the word of faith movement ኬኔት ሄገን ይባላል። ያ ኬኔት ሄገን ምን አደረገ? አሳደገውና the word of faith movement በቃ ሁሉ እኛ ሰው እንዲታመም አልተፈቀደም። በሽተኛ ከሆንክ እምነት ስለሌለ ነው። መፈወስ አለብህ። እምነቱ ካለ ይፈውሳል። ፈዋሾች መጡን ቤኒሄን ለምናምን ሶ አሁን እኔን የምነግርህ ሂስቶሪካሊ የእነዚህ ሰዎች ሃይማኖት ከፕሮቴስታንት ቅቡልና የለውም። ሁሌ ከፕሮቴስት ጋር እንደተጋጩ ነው። ከተጀማሪ ጀምሮ እስካሁን ድረስ ፕሮቴስታንቶች እነሱን እንደ አፈንግጦ እንደወጣ ባለወይ እንትን ነው የሚሏቸው ሄሬቲክ ቲቺንግ ሄሬቲክ ታውቃለህ? ሄሬቲክ ማለት ምንድነው? ሄሬቲክ በአማርኛ እኔ እኮ ዊሽ ነው የአማርኛ ቃሉ። አሁን ምን ተቸገረ ነው እንግሊዘኛ አረክብን እያለ ነው ሁሉም እኔ ጋር ነው የለማ ዝማ ገና እኮ ጭነቱ እንደወረደ 60 ዓመት እኮ ነው። ገና እኮ አንዳንዱ እኮ የወረደልን ጭነት እኮ በደንብ አንብቦ እኮ አልተረጎም፣ ቃላትም እኮ አላወጣለትም። አሁን እኮ ካየኮ የሚጠቀሙት የእንግሊዘኛውን ቃል ነው ይጠቀሙታል፣ ትርጉሙን ግን አያውቁትም። ቢካዝ ገና አዲስ ጭነት የሚለው መናፍቅ የሚለው ነው። መናፍቅ ማለት ነው ሄሬቲክ ማለት። አሁን እነዚህ ጴንጤቆስቶች በየትኛው ሜንላይን ፕሮቴስታንት አስተማሪዎች መናፍቅ ነው የሚባሉት። ምን ማለት ነው? አፈንግጠው የወጡ ምንፍቅና ነው የሚያስተምሩት። አሁን ግን ኦርቶዶክስ ተዋሕዶ ኢትዮጵያ ያሉት መናፍቅ ሲሉ ፕሮቴስታንትን ይመስላቸዋል። ኖ መናፍቅ ማለት ከእግዚአብሔር ቃል ውጭ የሚያስተምር ማለት ነው። ፈቀቅ ያለ ከእምነቱ ሄሬቲኮ ቲቺንግ ሄሬቲክስ። ኦኬ ሶ አሁን ጴንጤቆስታል የሚያስተምረው ዶክትሪን በብዙ ሜንላይን ግን ምን አደረጉ መሰለ ፓስተር ሶፊ አሜሪካ በጣም የነሱ ትምህርት ቀላል ነው፣ ሰውን ይስባል። እንደ 1960s ምን አስገቡ መሰለ ሮክ ኤንድ ሮል ሙዚቃ፣ ልብስም ቀየሩ፣ ሴቶችንም እንትን ማድረግ ጀመሩ። በቃ ተወዳጅነት ለሰው ተወዳጅነት እንዲኖር በቃ እንትን አደረጉ። ሶፊስቲኬትድ አደረጉት። ሲያደርጉት ብዙ ቅቡልና አገኘ። አሜሪካ ውስጥ መጡ ሮክ ኤንድ ሮል ስታሮች፣ ዘማሪዎች፣ እንትን ኮንሰርት ምናምን ካያቸው አሁን በጣም ያበዱ ቀላቀሉት። ከዛስ
ከዛ ምን ጨመሩበት መሰለ ጴንጤቆስጤ ያስገባው ይሄ የሚንቀጠቀጡት በልሳን የሚያወሩት ምናምን የመጣው ከሂንዱይዝም ነው ሂንዱይዝም ውስጥ ኦኬ ኩንደሊኒ የሚባል ስፒሪት አለ ኤግዛክትሊ እንደ ጴንጤቆስጤዎች በልሳን የሚያወሩ የሚንቀጠቀጡ ምናምን ኤቭሪቲንግ የሚያደርጉት አሁን ምን አደረጉት ሚክስቸር አደረጉት ኢስተርን ፈላስፍ ኢስተርን ሂንዱይዝም ቀላቀሉበት የኢስተርን የሂንዱይዝም የኩንደሊኒ ስፒሪት የኩንደሊኒ ሙቭመንት ቀላቀሉት you have kundalini movement you got the charismatic movement ቅልቅል አድርጎ ቴክ ኦቨር አደረገ አሜሪካ ተቀጣጠለ ሴቱ ፓስተር መሆን ጀመረ ሴቱ ነብይ መሆን ጀመረ በቃ ተቀጣጠለ ቀላል ሆነ ባባ አሬ ማነው ሙታይ አንተ ላይ ያስገባው አረኔ ሌላ ሰው መስሎኝ ነው ታጋሹ ኦኬ ወንድማችን አይወጣ ሚውት አድርገው ኦኬ ሚውት አድርገዋለሁ ስለዚህ ወለ ፓስተር ሶፊ እኔ ምን መውጣት አይችልም እኔ ሐሳብ ያለው ሰው መስሎኝ እኮ ነው በምረመዳ ፓስተር ሶፊ እንደዚህ አክት ማረገው በዚህ ደረጃ ቢያቀርቡና ዲቤት ቢያደርጉ መልካም ነው ገባ ለነጽጽር ይመቻል ገባ አሁን ኦርቶዶክሶችን ብታመጣቸው ንጽጽር እንስራ ብትላቸው ስለ ቸርች ሂስትሪ ስለ ራሳቸው ቸርች ሂስትሪ በደንብ ያውቃሉ ብዬ አስባለሁ ያን ሰራምስ አሁን ካቶሊኮችን ብታመጣቸው ስለ ራሳቸው ቸርች ሂስትሪ በጣም ኢምፖርታንት ነው it's very important አይደል it's very important የፔንቴኮስት ቸርች ሂስትሪ ያለው ገና 60 አመቱ ቢሆንም ያው let's say 1915 እስካሁን 100 አመት እንስተው ግን really ከ1960 ከ1970 በኋላ ነው በደንብ ያደገው ሰማይ ፓስተር ሶፊ እኔ የምፈልገው በዚህ ደረጃ ኤክስፕሌን እንደማድረግ ኤክስፕሌን የሚያደርግ ሰው ጋር ነው መወያየት የምችለው because መጥቶ ከየት አመጣው ሲለኝ መሰረት በጣም ኢምፖርታንት ነው አለ ፓስተር ሶፊ መሰረት ያንደ ሙቭመንት መሰረቱ አሁን ስለ ሞርመኒዝም ብናወራ ሞርመኒዝም የት ነው የተጀመረው ፓስተር ሶፊ ኢትዮጵያ ውስጥ ስለገባ ኢትዮጵያውያኖች ሞርመኒዝም በፈለጉት መንገድ ሊተነትኑት አይችሉም ጀማር አሜሪካ ያሉት ዩታ ነው አለ ሞርመኒዝም የተጀመረው ሞርመን ይባላሉ ሞርመኒዝም ሞርሞን አሁን ኢትዮጵያ ውስጥ አለ ገብቷል ጆሆቫ ዊትነስ የተጀመረው አሜሪካ ነው ኢትዮጵያ ገብቷል ባዶ አሜሪካ የተፈጠሩ ሃይማኖቶች አሉ አንደኛው ጴንጤቆስጤ ነው አብዛኛው ዩሮፕና ላይክ እስራኤል ምንድነው እስራኤል የተመሰረቱ ናቸው አይደል አብዛኛዎቹ ወይም ደግሞ ወደ ሂንዱይዝም ከሄድክ ያው ሂንዱይዝም ህንድ ነው የተመሰረተው አይደል ቡዲዝም ቻይና ነው የተመሰረተው መስራቹ ፋውንዴሽኑ አይደል ጴንጤቆስታል መሰረቱ አሜሪካ ነው መስራቾች እናቃቸዋለን ገና እኮ የ100 አመት ታሪክ እንዴ ነው አንተ የ100 አመት ታሪክ ኦርቶዶክስ እኮ አትሊስት ከአራተኛ ክፍለ ዘመን የ1600 አመት ታሪክ አለው አይደል እንዴውም ቢያነሱቹ ኦርቶዶክስ ከአንደኛ ክፍለ ዘመን ጀምረው አለ የ2000 አመት ታሪክ ነው ያለው ስለዚህ የ2000 አመት ታሪክ ያለው አመጣጡን ቸርች ሂስትሪ ማወቅ አለበት ካቶሊክም የ2000 አመት ታሪክ ነው ያለው ፕሮቴስታንትም የ2000 አመት ታሪክ ነው ያለው ምንድነው የፕሮቴስታንት because በሶስተኛ ክፍለ ዘመን the council of nicaea ላይ by the way council of nicaea ፕሮቴስት አብዛኞቹ የተጠሩት የተለያዩ ዲናሚኔሽኖች ናቸው ታውቃለህ ፓስተር ሶፊ ወደ አንድ ያመጡት ኮንስታንቲን በ325 the council of the ጉባኤ ኒቂያ ታውቃለህ የጉባኤ ኒቂያ ጉባኤ ያ ጉባኤ እኮ ከተለያየ ቦታ ያሉትን እምነቶች አምጥቶ አንድ ኮን ያደረገው ምን አደረጋቸው ካቶሊክ ምን ማለት ዓለም አቀፍ ቃሉ እኮ ካቶሊክ ማለት እኮ አምጥተው አይደል እንዴ በኒቂያ ጉባኤ ተነጋግረው ምን ብለው ምን አንድ አደረጓቸው በዛ ውስጥ ኦርቶዶክስ አለ ኦርቶዶክስ ግሪክ ኦርቶዶክስ የሚል ቀጥተኛ እምነት የሚከተሉ ነበሩ 52 የተለያዩ ዲናሚኔሽኖች ነበሩ 52 እነዛን ሁሉ ከዛ ውስጥ የአሪዮስ ወጣ አይደል የአሪዮስ ትምህርት ዛሬኛ ፕሮቴስታንት የምናስተምረው ትምህርት
ከአንደኛ ክፍለ ዘመን ጀምሮ በሶስተኛ ክፍለ ዘመን አብረው ነበሩ። በመሃል ግን ኤቭሪ ታይም እንኳን እነሱ ኦርቶዶክስ ተዋህዶ ወይም ኦሪየንታል ኦርቶዶክስ the council of Chaldean ምንድነው በአማርኛ አላውቀውም። ሁለተኛ 4:25 ላይ the council of Chaldean ቆይ ደምሮ አለ መሰለኝ እኮ እሱም በዚህ ጉዳይ ላይ ሐሳብ አለ እንትን አይልም። ስማ እንትን the council of ቻልሰዳን በአማርኛ ምንድን ነበር? በ451 የሆነው ጉባኤ በእንግሊዘኛ ነው መቆቆይ። እስኪ ለምን ተርጓሚ አላመጣም? በእንግሊዘኛ ባስተምራችሁ ኦኬ ቄልቄዶን አይደል? ቄልቄዶን ጉባኤ ቄልቄዶን ኦሪየንታል ኦርቶዶክስ ወጡ 451 ላይ አይደል? Yeah, the Council of Chalcedon convened in 451 was a major ecumenical council. ወጡ ማለት ነው። ማን ነው የወጣው? ኦሪየንታል ኦርቶዶክስ ከመጀመሪያም ከአንደኛ ክፍለ ዘመን ነበሩ። በአራተኛ ክፍለ ዘመን አይደለም የተመሰረተችው ኦርቶዶክስ ተዋህዶ። በደንብ አዳምጠኝ። አሁን አንዳንዱ ሲያስተምር ኦርቶዶክስ ተዋህዶ የተመሰረተችው በአራተኛ ክፍለ ዘመን አይደለም፣ ከአንደኛ ክፍለ ዘመን ጀምሮ ነበረች። ግን በአራተኛ ክፍለ ዘመን በካውንስል ኦፍ ቄልቄዶን አልተስማሙ፣ ወጡ። ያልተስማሙት ደግሞ the nature of Christ አይደል አንደኛው ዋናው። ስለዚህ ኦርቶዶክስ ተዋህዶ የዛሬ ኦርቶዶክስ ተዋህዶ ከአንደኛ ክፍለ ዘመን ከግሪክ ራሷን እንትን ማለት ትችላለች። ግን ከሁለተኛ ጉባኤ ላይ ወጡ አንፈልግም ብለው አይደል? ኢስተርን ኦርቶዶክስ ደግሞ በ1051 the great schism ላይ ደግሞ ኢስተርን ኦርቶዶክስ ደግሞ ከካቶሊክ ወጡ። ሰፕሬት አደረጉ ማለት ኢስተርን ኦርቶዶክስ አሁን ግሪክ ኦርቶዶክስ ምንላቸው ኢስተርን ኦርቶዶክስ ይባላሉ አይደል? ብራዘር ፓስተር ሶፋንያስ ወጡ ማለት ከአንደኛው ክፍለ ዘመን ነበሩ ግን ወጡ። ለምን አብረው ሄዱ? because ኢስተርን ኦርቶዶክስ እና ካቶሊክ በቲዮሎጂ የሚለያዩት በፓፓሲ ብቻ ነው። በክርስቶስ ኔቸር አይለያዩም፣ ይስማማሉ። ፕሮቴስታንት፣ ኢስተርን ኦርቶዶክስ እና ካቶሊክ በክርስቶስ ኔቸር ሁለት ኔቸር አለው ብለው ያምናሉ። ሶስቱ ወጡ ማለት የወጡበት ሁለት ነገር ብቻ ነው ኦሪየንታል ኦርቶዶክሶች እኮ። ስለዚህ ፍጹም ሰው ፍጹም አምላክ ብለው ሁለቱም ስለሚያምኑ ነው። ኦርቶዶክሶች ተዋሃደ ብሎ ያምናሉ። አንድ ኔቸር ነው ያለው፣ ሁለት ኔቸር የለውም። ሁለቱ ኔቸር ተዋህዶ አንድ ሆኗል ነው የሚሉት። አንድ ሆነ። ካቶሊክ፣ ኢስተርን ኦርቶዶክስ ማለት the largest orthodox ከ300 ሚሊዮን በላይ ያለው ኢስተርን ኦርቶዶክስ እና ካቶሊክ እና ፕሮቴስታንት ደግሞ ኖ ሁለት ኔቸር ነው ያለው፣ ፍጹም ሰው ፍጹም አምላክ ነው ብሎ ነው የሚያስተምሩት። ብራዘር ገባ? ስለዚህ አሁን ከዛስ ፕሮቴስታንት ደግሞ በ15ኛ ክፍለ ዘመን ፕሮቴስታንት ደግሞ ከአንደኛ ክፍለ ዘመን አብሮ ነበር። ሰማይ ከአንደኛ ክፍለ ዘመን አብሮ ነበር። ልክ እንደ ኦሪየንታል ኦርቶዶክስ በ4ኛ ክፍለ ዘመን ወጣ፣ ኢስተርን ኦርቶዶክስ በ10ኛ ክፍለ ዘመን ወጣ፣ ፕሮቴስታንቶች ደግሞ በ15ኛ ክፍለ ዘመን ወጡ እንጂ አንድ ላይ ነበሩ ሁሉ። ለምን ፕሮቴስታንቶች በ15ኛ ክፍለ ዘመን ወጡ? በ13ኛ ክፍለ ዘመን፣ በ11ኛ ክፍለ ዘመን፣ በ7ኛ ክፍለ ዘመን፣ በ8ኛ ክፍለ ዘመን የሞከሩት ካቶሊኮች ይገሏቸው ነበር። በሳት ሄሬቲኮ ቲቺንግ የተባሉ ጉባኤ ላይ ሲገናኙ ሲነግሯቸው ያርዷቸዋል፣ ይገሏቸዋል። ገባህ? በ15ኛ ክፍለ ዘመን ለምን አልገደሏቸውም ነው ነግሬያለሁ ምን እንደተፈጠረ። ደምረው አሁን ገና አይሰማም። ሶፊ አሁን ምንድነው ሁላችንም ወደ ኋላ ሄደን ሂስቶሪካሊ ፕሮቴስታንት በ15ኛ ክፍለ ዘመን የመጣ አይደለም። በዛን ጊዜ ወጣ አብሮ ነበር። ኦርቶዶክስ በ4ኛ ክፍለ ዘመን የመጣ አይደለም። ኦርቶዶክስ ተዋህዶ
በአራተኛ ክፍለ ዘመን ወጣ። ኢስተርን ኦርቶዶክስ በ10ኛ ክፍለ ዘመን የመጣ አይደለም። በ10ኛ ክፍለ ዘመን ወጣ። ካቶሊክ ግዛት ነበር። ካቶሊክ እኮ ታውቃለህ ለሎንግ ታይም እኮ እንትኑ ሃይማኖትንም ፖለቲካውን ነበር የሚመራው አይደል እንዴ? 12 ጊዜ እኮ ክሩሴድ አድርገው እኮ በየቦታው እየሄዱ እኮ ያስከብሩ ነበር አይደል እንዴ? ኢስተርን ኦርቶዶክሶችም ኢንኩዚሽን ታውቃለህ አስከብረዋል። ሙስሊሞችም ከ7ኛ ክፍለ ዘመን እስከ 15ኛ ክፍለ ዘመን እኮ ሞላ ዩሮፕንና ሞላ አፍሪካን እኮ ካንኮስ ኦፍ እስላም እኮ በእንትን ነው የመጣው። የኢትዮጵያ ኦርቶዶክስ ተዋህዶ ደግሞ እንዴት እንደተስፋፋ ታውቀዋለህ። ገባ እንዴት እንደተስፋፋ። አሁን ይህን ታሪክ ካላወቀ አንድ ሰው እንዴት አድርጌ ነው ማውራት የምችለው? ብራዘር ፓስተር ጴንጤ ሲመጣ ደግሞ እንዳልኩ የጴንጤ ታሪክ ደግሞ እየነገርኩ ነው። አሁን ነው የመጣው ገና 1906 የተጀመረ እስከ 1915 ግን 1906 አዲስ በቃ መሰረት እንስተው ከተባለ እንኳን ኦኬ ምንም ችግር የለም 100 ዓመት እንበለው እንደስ እንዲላቸው እኮ በምን ማስረጃ ነው እንደዛ የምንለው? ባትን እንዴ ስማ የነዚህ ሰዎች እኮ ግራንድ ኪድስ እኮ አሉ። የልጆቻቸው ልጆች እኮ አሉ። እሱ ብቻ አይደለም 1960 ማለት እኮ እነ ኬኔት ሄገን እኮ እኛ ተማርንበትና ላሳይ እንዴ ባለቤትን ሲሸልማት እንትን ትምህርት ተምራ የምን ነው እኛ እኮ ሼክ አድርገናቸዋል አይተናቸዋል። አብዛኛዎች አገልጋዮችን እኮ አይተና ጴንጤማ ቀላል ነው። ምን ብራዘር ምንድን ነው እችማ ቁርስ ናት እንዳለው እንዴት ታው እንጂ አሁን አከራካሪ የሚሆነው የቱ እንደሆነ ታውቃለህ? የ2000 ዓመት ታሪክ አለው። እሱ ብዙ ትምህርት ያስፈልገዋል። ቢኮዝ ሎንግ ታይም ጎ አይደል እንዴ ብዙ ነገሮች ይፈጠራሉ። እንዴት ነው አንተ ገና በ1960 1970 የመጣ ዛሬ የምታየው የነ ቲዲ ጄክስ ቲቺንግ የነ ክሬፎርድ ዶላር የነ ቤኒሄን አታውቀው? የምን አባት ነው ቤኒሄን? የምን አባት ነው የሚባለው? ምንን ትምህርት ነው ያመጣው ቤኒሄን? አንተ እስኪ ልጠይቅ፣ ቤኒሄን ምን ትምህርት ነው ያመጣው ቤኒሄን? ታውቀዋለህ? ፓስተር ሶፊዬ ችግሩ ምን እንደሆነ ታውቃለህ? ኢትዮጵያ ውስጥ ያሉ ሰዎች ከየት እንደመጣ እንኳን አያውቁትም። ብትጠይቃቸው ኢትዮጵያ ውስጥ ያሉትን እነሱን በጣም ነው እግዚአብሔር ነው የምልህ። አሁን ተረድቻቸዋለሁ። አያውቁትም። ሮኖ ማንም ይል ማን ደብሊቲንግ ወይ እዩ ጩፋ ወይ ዮናታን አክሊሉ ወይ አንተ ብራዘር ፓስተር ዳዊት ወይ ከሌ ያመጣው ነው የሚመስላቸው። እነሱ ግን መሰረት አላቸው ከኋላ somebody that they were taught under። ቪዲዮ እኮ ማምጣት እችላለሁ። እኔ እኮ ታውቃለህ በብዙ ቦታ እዚህ በመኖርበትም ሀገርም ደንቨርም በብዙ ቦታም ተገኝቼ አገልግያለሁ። አውቃቸዋለሁ፣ አይተናቸዋል አይን ላይን። ስለዚህ ብራዘር ላይክ ጴንጤዎች ስትመጡ አንድና አንድ ነው። ዝም ብለን ከመሬት ተነስተን ወደ መጽሐፍ ከመግባታችን በፊት እንገባለን። ምንም ችግር የለም። መጀመሪያ ቸርች ሂስትሪያችሁን ታውቃላችሁ ወይ? መሰራቾችን ታውቃላችሁ ወይ? ራሱ ስሙን ታውቁታላችሁ ወይ? ትርጉሙን ታውቁታላችሁ ወይ? ከዛ ደግሞ ዶክትሪናችሁ ምንድነው? ከየት መጣ የሚለውን ነገር ማወቅ አለብን። አይ ሆፕ ይፋቶስናችሁ ወንድማችን ምንድነው? ተመስገን የጌታ ሰው እንዴት ነህ? ዮሐዲ እንዴት ነህ? ይህን ሰው የሚዩት ላድርገው ትንሽ በጣም እሱ መንፈሳዊ እንትን ላይ ነው ያለው፣ እድሳት ላይ ነው ያለው እና እንዲህ ነው። ስማ አንዳንዱ ተቀበልም ብሎ ነብይ ይሏል፣ አንዳንዱ ደግሞ ይታደሳል እየዞረ። እሺ እንዴት ነህ? ተመስገን እግዚአብሔር ይመስገን አለ አለው። እግዚአብሔር ይመስገን። ሶፊ ተረዳይ አይ እኔ እኮ ባለፈው አውርተናል እኮ ብዙ በዚህ ጉዳይ እኔ እናንተ ካስታወስክ። ግን አሁን እዚህ ጋር ሰው ጴንጤኮስታልና ፕሮቴስታንትን የመደባለቅ ነገር ስላለ አንተ የተሻለ መረጃው ስላለ የሚቀበል ይቀበላል፣ መረጃውን እንደ መረጃ የሚወስደው ይወሰደው። ግን ለዛ ነው እያዳመጥኩ የነበረው። ብዙ ጥያቄ እያነሳ ነበር። ዞሮ ዞሮ ያንተን ሀሳብ አድርሰናል።
ስለዚህ ሰው ጥያቄ ካለው መጠየቅ ይችላል። ይሄ እኔ ሐሳብ አይደለም። ሐሳቤን አልነገርኩም። መረጃ ማምጥተህ በመረጃ ስላወራህ ማለት ነው። እኔ ሐሳቤን ሰጥቼ አላውቅም ባለው አልሰጥም። ሐሳቤን በእምነት የምሰጠው ብዙ ጊዜ መጽሐፍ ቅዱስ ምን አለ ወይም ደግሞ ቸርች ሂስትሪያቸው ምን ይላል ነው። እኔ አሁን ያነበብኩት እንዳለ አንድ የኔ ሐሳብ የለም እዛ ውስጥ የሰጠሁት ምንድነው መረጃውን ነው የሰጠሁት። ማስረጃ ነው የሚባለው በሜቢ ዲቴል የሆነ ወይም ደግሞ የአንተን ሐሳብ የሚገልጽልህን የአንተን እይታ የሚገልጽልህን ማስረጃዎች የአንተን አስተምህሮቶችና እይታዎች ወይም አንተ የምታውቃቸውን የተናገርከውን የሚደግፍልህን ሐሳብ አምጥተሃል ነው። አንድ ጊዜ ዳዲዬ አንድ ጊዜ ቆይ ዳድ ይቅርታ የሆነ ኮመንት በጣም እኔ ጋር ተደጋገመ። ተሙ ውጣ ውጣ ለምትሉኝ አልወጣም። ስለዚህ ውጣ ውጣ ብላችሁ አትጻፉልኝ። ከዚህ በኋላ ስለማልወጣ ይሄው ነገርኳችሁና አትበሉኝ። እንዴት አደርክ በሉኝ። በቃ እኔ እኮ ግራ እኮ ገባኝ እኮ። አንተ ጋር ብቻ አይደለም አንተ ጋር ምሳሌ ያክል ደጋም ነው ውጣ ውጣ ውጣ። ቆይ ዳዲዬ ቆይ ዳዲዬ ኢዮዳብ ጓደኛዬ ነው። ለምሳሌ ያክል ኢዮዳብ የራሱን የሆነ ሐሳብ ይዞ ሲመጣ በጣም ማከብረው በጣም ያከብረኝ ጓደኛዬ ነው። የምፈልገው ሐሳብ ከሆነ ገስቱ ላይ ገባለው ገስቴ ላይ ይገባል። አሁን ደግሞ የምፈልገው ሐሳብን እየተወያዩ ስለሆነ እኔ ማከብረውና የሚያከብረኝ ጓደኛዬ ነው ኢዮዳብ። አዳምጠዋለሁ። ፓስተርም ጓደኛዬ ነው። በጣም ማከብረውና መወደው ጓደኛዬ ነው። ስለዚህ በጣም ወዳቸውና ማከብራቸው ጓደኞቼ ጋር ነው የመጣሁት እና ውጣ እንዳትሉኝ አክብሬ መወዳቸው ወንድሞቼ ጋር ነው የመጣሁት። ታንክ ዩ። እኔም ፓስተር ኢዮዳብ ነው ስሜ። ተመስገን የጌታ ሰው በታይትል ብጠራ ደስ ይለኛል። ተመስገን የጌታ ሰው ነው የምልህ። አንተንም ፓስተር ሶፊ ነው የምለው። እኔ ፕሮፌሰር ነኝ ብሎ ከመጣ ፕሮፌሰር ነው የምለው። ዶክተር ነኝ ካለ ዶክተር ነኝ። አይ ጥሩ ነው። እኔ በጣም ይገርመኛል ለምን እንደሆነ። ቅድምም እሱ ሲገባ እንደዛ አለ፣ ሌላም ሲገባ እንደዛ ይባላል። እኔ አሁን እዚህ ጋር ተመስገን በሐሳብ ሲመቸኝ አዳምጣለሁ፣ ካልተመቸኝ በሰላማዊ መንገድ ወንድሜ ብዬ እሄዳለሁ። አሁን ግን ፓስተር ሶፊ እኔ በመለስኩት መንገድ እንዲመልሱልኝ ነው የምፈልገው። አሁን እንደዛ ከሆነ እወያያለሁ፣ እናገራለሁ። ሐሳብን ግን መቀበል አልፈልግም። ላይክ እንደዚህ የኔ ሐሳብ የሚሰማኝ እንደኔ አመለካከት አልፈልግም። ስለአንተ አመለካከት አያገባኝም። ስለአንተ ሐሳብ ናይጄሪያዎች ጋር ፈልግ ፓስተር ይወዳል። ለምን ነው ታውቃለህ? ተመስገን የጌታ ሰው ይቅርታ አድርግልኝ። መንፈሳዊ ስለ እምነት ስናወራ እኔ የማንም ሐሳብ አልፈልግም። your opinion doesn't matter to me. your doctrine matters to me. የምታስተምረው ትምህርት ከአንተ ከምትከተለው ሃይማኖት ዶክትሪን ከምታምነው መጽሐፍ ቅዱስ ጠቅሰህ እንድትነግረኝ ነው እንጂ ያንተን ሐሳብ የምትነግረኝ ከሆነ የሰው ኦፒኒየን ቢኮዝ በአንድ እምነት ውስጥ ተቀምጠው የተለያየ አመለካከት ያላቸው ሰዎች አሉ አይደል? እኔ ደግሞ ሁሌ የምጠይቀው ነው ስለ መንፈሳዊ ነገር ስናወራ መጽሐፍ ቅዱስ ምን ይላል? በመጽሐፍ እኔ ሁሌ የኔን ሐሳብ እኮ ብነግርህ እኮ እኔም ኢዮዳብ ምን ታምናለህ በዚህ ጉዳይ ብትለኝ እኮ ከምነግርህ ከተረዳሁት እኮ የተለየ አመለካከት ሊኖረኝ ይችላል። ተረድቼዋለሁ፣ መጽሐፍ ቅዱስ አንብቤ ተረድቼዋለሁ ይሄ ነው ብዬ ከዛ ደግሞ የፐርሰናል የግሌ ደግሞ እንደ ኢዮዳብ የግሌ ደግሞ አመለካከት ሊኖር ይችላል። ተግባብተናል ወይስ ሜይ ቢ ኤክስፕሌን እያደረኩ አይደለም? በአማርኛ ስለሚከብደኝ አንዳንዴ እኔ እየገባኝ ነው። እሰማለሁ አይደል ዳድ? አዎ ይሰማል። ተመስገን ይቅርታ። የምን እምነት ተከታይ ነው? እኔ ኦርቶዶክስ ተዋህዶ ነው ዳዲ የምትለው? ይሄ የተለየ ጓደኛ ለኔ በነገራችን ላይ ምን አለ መሰለ ኢዮዳብ፣ እኔ በጣም የፓስተር ሶፊን በዚህ ጉዳይ የሚያቃጥላቸውም ካሉ ስፔሻሊ ጴንጤዎች የሚያቃጥላቸውም ሌላም ደግሞ ምቀኛ የሚያቃጥለው ከሆነ ሞቼ የምወደው ልጅ ነው ፓስተር ሶፊ። ሞቼ ማለት ከማልቀልድባቸው ሰዎች መካከል የመጀመሪያው ሰው ነው ፓስተር ሶፊ። በጣም ማከብረው በጣም የሚያከብረኝ ወንድሜ ነው ፓስተር ኢዮዳብ። ኦኬ። አይ ዳዲ የሚሉት እኔ የእሱ ምንድን ነው በጎች መስለው ነበረ ወይም ደግሞ መንፈሳዊ ልጆች። አይ እነሱ ብቻ አይደሉም የሚወዱኝም ሰዎች ይላሉ። ኦርቶዶክሳውያን የሆኑ ሰዎች አሉ እኔ ጋር
በነገራችን ላይ እኔ አንድ ግሮን ወንድ አይደለ ከትምህርት አንፃር ብቻ ሳይሆን የሚወዱልህ ነገር ካለ ምንም ችግር የለም። ከትምህርት ብቻ ምን ማለት ነው? ምን ማለት ነው? እንጀራ አባት ማለት ነው። እሺ እንግሊዝኛ ቋንቋ ነው። ይቅርታ አንዳንድ ጊዜ ኢትዮጵያ ውስጥ አሁን ትልቅ ችግር የፈጠረብኝ ኢቨን from a theological perspective የእንግሊዝኛ የሆኑ ራሱ አልገባኝም። ምን ይወዳ የምትለው ይለጆ ከተብ ፓርት ምን አለ አልገባኝም። ማስተር ሶፊ ዳዲ ነው ያለ ቆይ ዳዲ ነው ያለ ማስተር ሶፊ ታወሳስብብን እንጂ አሁን ደና ይተዋወቅ ነበር። ዳዲ ነው ወይ ያለ በቃ ምንም አላለም። ሲስተር ነው ያለው፣ እህቴ ነው ያለው። በቃ ይንለፈው። ኧረ እባክህ ይወዳም ነገር እኛ ስንት ችግር ያለብን ሰዎች ነን። አንድ grown man should never say to another grown man daddy. በቃ እኛ ተገባብተን ነው፣ በእኛ አውድ ተገባብተናል። ያራዳ ቋንቋ ነው በለኝ። ያራዳ ቋንቋ እናደደ አንተ በቃ አልልህም። አንተን እስቲ ቆይ ይወዳ በእኔ አንተን አልልህም። እኔ ብትለኝ ቦልቃለሁ። በለምን አላልከኝም እንዴ? ብትለኝ ቦልቃለሁ እንዴ? ብትለኝ ተመስገን ወደ ዋናው ወንድ ልጅ ሁኜ አባቴ ያልሆነውን ትልቅ ሰውዬ ዳዲ አልልም። አንተ ምንድነው ማለት ነው? እኔ በቃ አንተን አልልህም። በቃ እኔ አሁን ሶፊን ብየዋለሁ። በቃ አንተ ግን አልልህም። እንቀጥለው። እሺ ትንሽ እዚህ ያላችሁ ወይ እኔ ጋር ያሉትን ኮሜንት ለካታይም ፓስተር ይወዳ ማየት እችላለሁ በሌላ ስልክ ይካልከ ካየ ይወልሽ ዳድ እያላችሁ ጻፉ እዚህ በእኔ በኩል በሙሉና እንግዲህ አስነጥሶ ማንንም በምድር ላይ አባት አትበሉ ብሎ ስለተጻፈ እኮ በቃ አሁን እኔ ጋር ያሉ ሊሉ ነው። በቃ ያው ዳድ እንዳለ ግባና አንብብሻው አሁን ተቃወማ ባደወይ እሱ በሌላ ጊዜ ዋናው ቁም ነገር ነው። እውነት ትምህርት እሱም በሌላ ጊዜ ትልቁ ምክንያት ትምህርት አድርጌ ያቀርበዋለሁ። ሶፊ ስለምቃወመው ሌላ ጊዜ ትምህርት አድርጌ ያቆመዋለሁ። ሄዳውን ለጊዜው ያ ገብቶላል። እሺ ተሙዬ እንቁ የኦርቶዶክስ ልጅ እንኳን ደህና መጣ። እንኳን ደህና ቆየኝ ፓስተር ሶፊ፣ እንዴት ነህ? ሰላም ነው። እንግዲህ ከፓስተር ዮዳብ ጋር አንዳንድ ሀሳብ አንስተን ጥያቄ ጠይቄው እኔም ብዙ ማላቃቸው ነገሮች ስለነበሩ እነሱን እንዲያስረዳ እንግዲህ ያለውን ነገር ተናግሯል። ምንድነው ጥያቄ የምትፈልገው ርዕስ ስለሆነ ምን ላይ ነው ሀሳብ ማንሳት የፈለከው? ዮዳብ ቅድም ላይ ስለ እኔ ቤቱም የሆነ ጊዜ ከፍቶ አይቻለሁ። እሰማለሁ አልዳዲ ተሰማለህ ታዲያ አትጥሩ ነው እና በጣም የምፈልገው ሀሳብ ነው እና ከሱ ማወቅ የምፈልገው ነገር አለ። ምንድነው ዮዳብ ጴንጤና ፕሮቴስታንት ይለያያል ይላል እና እሱ ሀሳብ ላይ የተወሰነ ማወቅ ስለመፈልግ መረዳት ስለመፈልግ ዮዳብ እንዴ ያለ ፕላኔ 4 ሰዓት ሙሉ ቁጭ ብዬ ያወራ የነበረውን እንደገና ልንደግመው? አይ ሀሳቡን ነው ሀሳቡ ሙሉን አይደለም ደግሞ 4 ሰዓት ሳይሆን ሀሳቡ ጨመቃ 5 ደቂቃ ኦኬ በቃ እንደዛ ደግሞ ከሆነ እሺ ያባኝ የተሙ ጥያቄ ምን መሰለህ? እስካሁን እንዳለ በእንግሊዘኛ ነው ያወራው። በአማርኛ በ3 ደቂቃ ንገረን ልዩነቱን ነው። በጣም ላለፈው 2 ሰዓት ከመሰረቱ ጀምሬ እስከ ፍጻሜው እስከ ኤስከታሎጂው ነገርኩት። በነገራችን ላይ ይኸውልህ ተሙ በአንድ ቃል ልንገርህ፣ በአንድ ቃል አንተ በሚገባ ኦርቶዶክስ ተዋህዶ ስለሆንክ ፕሮቴስታንት ማለት ኦርቶዶክስ ተዋህዶ ማለት ነው። ጴንጤ ማለት ኦርቶዶክስ ተሐድሶ ማለት ነው። ለኦርቶዶክስ ተዋህዶ ኦርቶዶክስ ተሐድሶ፣ ለፕሮቴስታንት ጴንጤቆስጦ ነው ማለት ከኦርቶዶክስ ተዋህዶ አፈንግጠው የወጡ ናቸው። አለ ኦርቶዶክስ ተሐድሶ የሚባሉ እንዳሉ ሰምቻለሁ፣ ግን እኔ አላውቃቸውም። እንዴ ግልጽ አነስት ማንነን ከሆነማ መወያየት አንችልም። ተመስገን ጌታ እኮ አይደለም። ለምን መሰለ ፓስተር ዮዳብ ለምሳሌ የሚባሉ ሰምቻለሁ ተሐድሶ ነን ምናምን፣ ግን ተሐድሶ የሚል ታለንት ተሰጥቷቸው ፍቃድ የተሰጣቸው ስፈልግ አጣውኝ። ኢትዮጵያ ውስጥ ተሐድሶ በሚል ፍቃድ የተሰጣቸው የሉ። ኦኬ ካሉ ንገረኝና በቃ አሁን ምንድነው ኦርቶዶክስ ተሐድሶ አዲስ ነው።
አረ አዲስ ነው አዲስ ቲቺንግ ነው ተመስከን እኔ በጣም ላይ ግልጽ ሆነን ማንነጋገር ከሆነ ምን ይሆናል መሰለህ ዓለም ያወቀውን ፀሐይ የሞቀውን አሁን ዓለም ኤግዚስት ማድረጋቸውን አላምንም የምትል ከሆነ ላታውቅ ትችላለህ ምናልባት ኤግዚስት ያደርጋሉ አይደል አንዱ አይ በቃ ቀጥል አሁን ተረዳውክ ልክ ምን ማለት ልብሱን ለብሰው ምኑን እያስመሰሉ ምናምን ኤቭሪቲንግ ያደርጋሉ አይደል ለምሳሌ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በገዳማትም ጳጳስም ሆነው ኦርቶዶክስ ተሐድሶች አሉ ያልተገለጡ ስለዚህ ምንድነው እንዳልከው እንደ ኦርቶዶክስ ተዋሕዶ መሰረት ጥለው አይደል እነ በጋሻው እነ ምናምን አይደል እንዴ መናገር ስለዚህ ራሳቸው እዛ ልክ ኦርቶዶክስ እየመሰሉ እኔም ማቃችሁ ከ6 ዓመት በፊት በፌስቡክ በጣም ድቤት የምናደርጋቸው ብዙ ነበሩ ገባ እኔ ያወቅኩት ባዳው ከፌስቡክ ላይ 7 ዓመት 7 years ago ነው ያወቅኩት ወደዚህ ዓለም ስገባ ሶ ጴንጤ ማለት ደግሞ ፕሮቴስታንት የሚመስሉ ከፕሮቴስታንት አፈንግጠው የወጡ መሰረት ገና ያልዘረጉ ዶክትሪን ያልዘረጉ ፕሮቴስታንት የሚመስሉ ናቸው ሶ ስትጠይቃቸው ፕሮቴስታንት ነው ይሏል አይደሉም የፕሮቴስታንትን ዶክትሪን አይቀበሉም ራሳቸውም ገና ዶክትሪን አልመሰረቱም ይበቃ ስር ያዘ ገና አዲስ ናቸው ገባ ሳያስቡት ፈነዳባቸው ላይክ እንትን ሆነ አንኮንትሮለብል ሆነ አሁን መቆጣጠር ጴንጤን እንደ ፓፕኮርን የፈነዳው በየቦታው ኮንትሮል ታደርገው አትችልም አንተ አሁን ጴንጤ ነህ ፕሮቴስታንት ነህ እኔ ፕሮቴስታንት ነኝ ጴንጤ አይደለሁም ጴንጤ አይደለም ግን ጴንጤኮስታሎች የሚጠቀሙት አስተካክል ኢቭን ፕሮቴስታንት ስትል ፕሮቴስታንት እንደ ኦርቶዶክስ ተዋሕዶ አንድ ሃይማኖት አይደለም ሰማይን ኮንፈ ኦርቶዶክስ ተዋሕዶ አንድ ነው አይደል አዎ ኦኬ ፕሮቴስታንት አንድ ፕሮቴስታንት ማለት ሃይማኖት አይደለም it's a movement እዛ ሙቭመንት ውስጥ ራሳቸውን የቻሉ ዲኖሚኔሽን ይባላል ራሳቸውን የቻሉ ትላልቅ ዲኖሚኔሽኖች አሉ ለምሳሌ ላምበበለ ኦኬ አሁን ለዚህ ነው እናንተ ስንት ሺህ ፕሮቴስታንቶች አሉ ሺህ አይደለም አይ ብዙ ሺህ ፕሮቴስታንት የጴንጤኮስታልን እንትን አትቀበልም አንተ ምን አስተምሯቸው ጴንጤኮስታልን እለ ጴንጤኮስታል የምቀበለው አለ የማልቀበለው አለ ልክ ኦርቶዶክስ የምቀበለው አለ የማልቀበለው አለ ምክንያቱም ክርስቲያኑ ሁሉ በጣም የሚያቀራርብ አሁን ለምሳሌ ፕሮቴስታንት ካቶሊክ ኦርቶዶክስ በሜጀር ዶክትሪኖች በአብዛኛው በስላሴ በምንድነው በቀነኖ መጽሐፍ ቅዱስ እዛ ላይ ከኦርቶዶክስ ጋር ልዩነት አለ ሜጀር የሆኑ ዶክትሪኖች ይስማሙ አንተ በተጠቀመው አሁን የእናንተ ሃይማኖት የሚጠቀመው መጽሐፍ ቅዱስ ስንት ነው አንዴ ቀኖናው እስኪ ንገረኝ መጀመሪያ ልወቀው ቆይ የመጀመሪያው የእናንተ ማወቅ ፈልጋለሁ የኛ 66 ብሎ የቀነና አባት ማን አለ ከቸርች ፋዘሮች አይ ማን አለ እሱ ሌላ ነው እሱ ምንም ወደዛ እሱ ማን አለ ነው እሱ አሁን ለምሳሌ ያክል
መጽሐፍ ቅዱስን 66 ብሎ ማንቀነነ ወንድሜ የጌታ አንተ ፕሮቴስታንት ነህ ጴንጤ ያላወራም ተመስገን አንደኛው ጥያቄ ቆይ ተመስገን አንዴ ቆይ 20 ጥያቄ እየጠየቅ አንዱ ወደ አንዱ ምን ሄድኩ ነው እሱ ይኸውልህ አሁን ስለ መጽሐፍ ቅዱስ ቀነኖ ለማውራት ራሱ ትልቅ ራሱን የቻለ እንትን ነው ገባ በጣም ጥልቅ ነው በጣም ብዙ ነው ከታሪክ ጋር ከምናምን ጋር ሄደን ነው አለ ምናመጣው እንዴት መጣም ነው አሁን ግን ይኸውልህ ፕሮቴስታንት ላሳይ አሁን ፕሮቴስታንት በሺ አይደለም እሺ በጣም እንደ ላሳይ አሁን ፕሮቴስታንት አለ ከፕሮቴስታንት ኦልድ ካቶሊክ ቸርች የሚባል በ1870 የተመሰረተ ስማቸው ኦልድ ካቶሊክ ቸርች ፕሮቴስታንት ናቸው ስማቸው ግን ኦልድ ካቶሊክ ቸርች ይባላል ኦኬ የድሮ ካቶሊክ ናት ከዛ አሁን ዋች አሁን ሪፎርምድ አለ ሪፎርምድ አንደ ፕሮቴስታንት ሪፎርምድ የሚላል ተሐድሶ ማለት ሪፎርምድ ማለት ታውቃለህ ቃሉ ሪፎርምድ ከዛ ሪፎርምድ ማለት ጃን ካልቪን በ1536 የጀመረው ነው የሱ ቲቺንግ ሞር ከዛ ጃን ናክስ የሚባል በ1560 ደግሞ ፕሬስቢቴሪያኒዝም ይህ ፕሬስቢቴሪያን ይባላል አሁን እንግሊዘኛ ቃል ነው ጋይስ እኔ አማርኛ ይህን ነገር ቢኖራቸው ስለላቸው እነሱ ስላልጀመሩት በእንግሊዘኛ ነው እየተረዳኝ ነው ተመስገን እንግሊዘኛው ይገባል እኔ እየተረዳው ነው አንተ ከተረዳኝ ዋናው አንተ ከተረዳኝ ነው ሌላዎች እዚህ ጋር ያሉት እኔ ጋር በጣም እየተረጎም ሰው ስላለ so you have reformed presbyterian you have church of scotland okay you have anabaptist ትላልቅ ዲኖሚኔሽኖች ናቸው you have mennonite okay በ1537 የተጀመረ you have amish okay you have baptist john smith በ1909 የተጀመረ ምን መሰለ ፕሮቴስታንት የሚላል በጣም በብዙ በዶክትሪን የሚያስማማን ነገር አለ ያንተ ከየትኛው ነው የሚመዘዘው ይሁዲጂ አሁን ይሁዳ እኔ ሪፎርም እኔ ካልቪን ሪፎርመር ነው አንተ በተከተለ እኔ ሪፎርም ነኝ የኔ ቪው ያንተ የሚመዘዘው ፕሮቴስታንትነት ከጆን ካልቪን የሚጀምር ነው ኖ አይደለም ከካልቪን የሚጀምር እኔ ጆን ካልቪን እኔ ከአንደኛ ክፍለ ዘመን የመጣ ነው ግን ቲቺንጉ ብራዘር ረጃውን አሳየኝ ሁላችሁም አንድ ናችሁ ማወቅ የፈለኩትን ቆይ አይደለም አሁን ለምሳሌ ያክል ያንተ የሚመዘዘው ስለ ከጆን ካልቪን ከአንደኛ ክፍለ ዘመን መኖሩን እስኪ አስረዳኝ እስኪ እንደዛ አላልኩም ወንድሜ ተረጋጋ አረ ብላል እሺ ቀጥል እሺ ተመስገን አላልኩም ለአዳምጥ አሁን ፕሮቴስታንት ማለት እየነገሩ ልንገርህ ቆይ ጀስት አዳምጥ እነዚህ ስሞችን ያዝ ወደ 25 ምናምን የሚሆኑ ናቸው እነዚህ ናቸው በቃ ፕሮቴስታንት ማለት ኦኬ ፕሮቴስታንት ምንድነው ከኔ ጋር ድገም ሃይማኖት አይደለም ሙቭመንት ነው አምብሬላ ነው ጃንጥላ ነው እዛ ጃንጥላ ላይ የተለያዩ አንዳንዱ በብዙ የሚለያዩ አንዳንዱ በትንሽ የሚለያዩ ነው ገባ በትንሽ ሐሳብ የሚለያዩ አንዳንዱ ፕሮቴስታንት በሁለት ሜጀር ሁለት ቴዎሎጂን ያለው ወይም ዶክትሪን ያለው ሜጀር ካልቪኒስትና አርሜኒዝም ብሎ ይቋጫል ገባ ከዛ በጥቃቅን ይለያያል በጥቃቅን do you know like ዶክትሪን እንደሆነ ታውቃለህ ሜጀር ዶክትሪን የምንላቸው ኦኬ so ፕሮቴስታንት አዳምጠኝ ሙቭመንት ነው you have Lutheranism evangelical Lutheran Episcopal Church Methodist Holiness Church Congregationalist Salvation Army United Methodist Pentecostalism በ20 ሴንቸሪ አሁን እሱንም እዚህኛው ሜንላይን ዲኖሚኔሽን አይቀበሉትም ግን ከዛ ነው የወጣን ይላሉ ገባ ከዛ የወጣ ነው charismatic non-denomination church 1960 ቅድም ብያቸዋለሁ the charismatic non-denomination church ከፕሮቴስታንት የወጣ ነው ነገር ግን እዚህ ጋር የሚያስቀምጡት ከፕሮቴስታንት ሞቶ ተንጠልጥሏል በፕሮቴስታንት ስለሚደበቁ ነው church of scotland mennonite presbyterian lutheranism anglican baptist adventist እነዚህ ሜጀሮች ናቸው ብራዘር ኦኬ እነዚህ ሜጀሮች ናቸው ስለዚህ ኢትዮጵያ ውስጥ ግን
ፕሮቴስታንትን ጴንጤ ነው የምትሉት። ፕሮቴስታንት ግን ጴንጤ አይደለም። ጴንጤ ከፕሮቴስታንት የወጣ መቼ? በ1960 የወጣ ልክ እንደ ተሐድሶ የወጣ ዶክትሪናቸው ስትጠይቃቸው ፕሮቴስታንት ነን ይላሉ። ውስጥ ጠልቀ ስትገባ ግን ይለያሉ። አሁን እኔ የምከተለው ሪፎርም ነው ወይም ሪፎርም ቴዎሎጂ እንደምከተለው ነው። ኦኬ ሪፎርም ማለት በሶላ በአምስቱ ሶላዎች የምናምን ኦኬ የምናምን ነው። አንተ ኦርቶዶክስ ተዋህዶ ቆይ ብታብራራልኝ ከይቅርታ ጋር ዮዳቢ እሱን ታውቃለህ አትጠይቀኝ። እኔ አሁን ተነስቼ አንተ አሁን ከዚህ በኋላ ተነስቼ እኔ አንተን ጴንጤ ነህ ብዬ አልጠይቅህም። ጴንጤ መሆንህን ነግረኸኛል እና ታውቃለህ ሃይማኖቴን። እሱ ሶሪ ፕሮቴስታንት ነህ ወይስ ጴንጤ ነህ አንተ? ይኸውልህ ወይኔ ይሄ ሁሉ ለፍቼ ካልተረዳኸኝም ምንድን ነው እንትኑ? ቆይ ጴንጤ ነህ ፕሮቴስታንት ነህ? ፕሮቴስታንት የሚባል ሃይማኖት የለም። ፕሮቴስታንት ማለት ምንድን ነው ሃይማኖት? ሃይማኖት ምንድን ነው ዮዳቢ? እኔ ሃይማኖት የለኝም ብራዘር፣ ግን የማምነው ቴዎሎጂ ሪፎርም ቴዎሎጂ ይባላል። ለምን መሰለ? ቆይ ጥያቄ ልጠይቅህ ነበር ቅድም ላይ ቶ በቃ ይሄ የሁለት ጥላዎች ያልከው የምን ነበር? የፕሮቴስታንት ነው ሁለት ጥላ ነው ያልከኝ የነበረው? በሁለት ጥላ ስም ውስጥ ነው ያልከኝ? ይኸውልህ በቀላሉ አስተምረህ አሁን ሁሉም ክርስቲያን ይላል። ክርስቲያኒቲ እዘና አምብሬላ ነው፣ ዣንጥላ ነው። አንደ ክርስቲያኒቲ ካቶሊክ አለ፣ ኦርቶዶክስ አለ፣ ፕሮቴስታንት አለ አይደል እንዴ? ሁሉም ክርስቲያን ይላል። እንደዛ ብላ አትበለኛው። አላህም ይመቸኛል፣ ኢየሱስም ይመቸኛል፣ ሰይጣንም ቢሆን ችግር የለብኝም የሚባል ነገር አትጥራብኝ ነው። እንደዛ አላልኩም አትበል። እንደዛ ሳትል ያው አሁን የምናወራው እኮ ቆይኔን አዳምጠኝ። ለመሰል ለረዳ ይፈለኩ ዘግይቶ ነው የሚገባው ወይስ ቃሌ ዘግይቶ ነው የሚመጣው አንተ ጋር ወንድሜ? ቀጥታ ይገባል ነው? ምክንያቱም ሰማ ትራንዛክሽን ፊ አለ፣ ትራንዛክሽን ፊ አለ እንዴ? በጣም እየተገረምኩ ነው። ኢትዮጵያ ግን ወይ እንግዲህ የእንትን አለ ዘግታችሁ ነው የምታዳምጡ። ወደ አንተ ጋር ሲገባ አሮን ነው ብልጽግና መንግስት ለውጦት ነው የሚገባው። ግራ ገባኝ እኮ እኔ ያልኩት አሁን ክርስቲያኒቲ ሁሉም ክርስቲያን ነው። ክርስቲያኒቲ ክርስቲያን ይባላል። እዘን አምብሬላ አንደር ክርስቲያኒቲ የተለያዩ ሃይማኖቶችና ድናምኔሽኖች አሉ። ተስማማና ተስማማ? እሺ ዮዳብዬ ምንም አንግባባም ዛሬ። ስለማንግባባ ባለመግባባት እንለያይ ለምቢባል እኔ ቀደም ላይ ራስ ረጅም ሰዓት ጊዜ ሰጥቼ አዳምጬክ እዛ ላይ እኔ ጥያቄ የፈጠረብኝ ልጠይቅ ስል አትበላውን። አንተ ጴንጤ ነህ ፕሮቴስታንት ነህ? ንገረኝ። ፕሮቴስታንት ነህ አይደል? ይህ ከባድ እኮ ነው። መሆናችሁ ነው። አጀስት ቁጭ ብዬ ፕሮቴስታንት ሙቭመንት ነው ብዬ ፕሮቴስታንት ያለውን ድናሚኔሽኖችን ኤክስፕሌን አድርጌልህ አሁንም መልሰህ እኮ በቃ ፕሮቴስታንት ነኝ አልከኝ። በጣም ጥሩ፣ አሁን ተስማማን። ፕሮቴስታንት ነኝ ካልከኝ በኋላ በፕሮቴስታንት ውስጥ በአንድ ጥላ አይሆንም። አንደኛው ከካልቪን የሚመዘዝና ሌላኛው ደግሞ ከማን ነበር ያልከኝ? እንዲያውም ካልቪንን በአንደኛው ክፍለ ዘመን ነበር ሁሉ አልከኝ እኮ። አላልኩም፣ ዝም ብለህ ነው በቃ አንተ አትዋሽ እንደዚህ። ይኸውልህ ፕሮቴስታንት አይደለም፣ አዳምጥ። የካልቪን ቲቺንግ ጃን ካልቪን ያስተማረው ትምህርት በ16ኛ ክፍለ ዘመን የተጻፈው በደንብ አድርጎ ያብራራው ትምህርት ከአንደኛ ክፍለ ዘመን ጀምሮ የመጣ ነው። በአንደኛ ክፍለ ዘመን የነበረው ጀምሮ በአዳምጠኝ፣ ቃሉ ራሱ ሪፎርም ይላል። ይህ ነው ሪፎርም ምን ማለት? እስቲ ከአንደኛው ክፍለ ዘመን ጀምሮ ትምህርቱ መኖሩን እስኪ ያሳየኝ። ማን ነበር ሲያመጣ የነበረው? ማይ ጋድ ቅድም እኮ ለ3 ሰዓት ኤቭሪቲንግ እኮ አብራርቻለሁ ብራዘር። አሁን ቆይ ተወሱ አብራራው። እሱ ነው ማወቅ የፈለኩት። ለምን መሰለህ ይሁዳ ማወቅ የምፈልገውን ተረዳኝ። ቆይ ተወሱ ነው። አንተ ኦርቶዶክስ ነህ፣ ተወሱ፣ ምንም ችግር የለም። ተው
አሁን ስለ ማወቅ እፈልጋለሁ እሱ አንደኛው ክፍለ ዘመን መኖሩ ትምህርቱን እስኪ ያሳየኝ ክናሲ ኳሽን ኦርቶዶክስ ተዋህዶ በአንደኛ ክፍለ ዘመን ነበር እሱ እኔ ስል ከአንደበቴ ላይ ትይዝና ጠይቀኛለህ ኦርቶዶክስ ተዋህዶ በአንደኛ ክፍለ ዘመን ነበር ወይ ትምህርቱ ጥያቄ በጥያቄ አይመለስም እሱ ይመለሳል እንጂ ጥያቄ በጥያቄ ኦፍ ኮርስ በጣም ነው ሞድ ወንድሜ ኖ ብራዘር አንድ ነገር ዱ ሚ ኤ ፌቨር ኦኬ ኔክስት ታይም ለመወያየት ስትመጣ እኔ ክርክር አልፈልግም ምክንያቱም ክርክር ምንም ጥቅም የለውም ገባ ስለ እኔ ማወቅ ከፈለክና ሌላ ጊዜ ታይም ይዘናና ምንም ችግር የለም አንተ አሁን ስለ እንዴት አድርጎ እኛ የምናስተምረው ትምህርት እኔ የምከተለው እምነት ከአንደኛ ክፍለ ዘመን ጀምሮ ነበር አልነበረ የሚለውን ማወቅ ከፈለክ ምንም ችግር የለም እኮ በደም ማወቅ የፈለኩት አሁን ለምን መሰለ ዮዳብ አሁን እኔ ከአንደኛው ክፍለ ዘመን ጀምሮ ትምህርቱ ነበረ ካልከኝ ማን ነበር ሲያስተምር የነበረው ትምህርቱስ ደግሞ በምን ዘንድ ነበር የሚለውን ማወቅ ፈልግ ምንም ችግር የለም አሳየኝ ምንም ችግር የለም እኮ አሳየኝ ከአንደኛው ክፍለ ዘመን ጀምሮ መኖሩ ብራዘር አሁን እሱ is going to take 3 hours ገባ 3 hours ሌላ አጠር ያለ እንትን የለም የገባው ቆይ ስትገባ የገባው ምን ልትመጠይቅ ነው እኔ ይሄንን ሁሉ ጠይቀ ነበር ገብቷል ለምን መሰለ ዮዳብ ልጠይቅ የፈለኩት ለምሳሌ አክል አንተ አሁን ልሳንን አትቀበልም ልሳንን ከማይቀበሉ ሰዎች መካከል አዎ ትንቢት ትቀበላለህ አልቀበልም ትንቢት ማለት ነቢያቶች አሉ ያላምን የሉ እኮ እንደዚህ ግን አሁን ይሄ ይሳካላል ይሆንላል ለሚል ግን መተንበይ ትቀበላለህ እንደዛ ለሚባለው ነቢያቶችን ትቀበላለህ ወይ ነብይ ያለው ወይ ባሁን ዘመን የተነበየ ሁሉ ነብይ አይደለማ ያየው ሁሉ ደግሞ ነብይ አይደለም አረ በኢየሱስም በእናታችሁ አስተምሩ እነዚህ ሰዎችን ትንቢት የሚናገርና ነብይ ያለው ወይ ብለ ነብይ ያለው ወይ በነብይ አልቀበልም እዮዳብዬ ልነግርህ እኮ ነው አሁን ፕሮቴስታንት ቤት ላይ የተነበየ ሁሉ ሶሪ ፕሮቴስታንት አንተ በልብለኛል ጴንጤ ቤት ላይ ትንቢቱን ነብይ የለም እኔ ነብይ የለም በአሁኑ ሰዓት ነብይ የለም ብዬ ነው ማምነው መልካም እሺ ነብይ የለም በቃ ተስማምተናል እኔም ነብይ የለም ብዬ ነው ማምነው ልክ እንደዚህ ልሳን አትቀበልም ትንቢት አትቀበልም እንደዚህ አይነት ነገሮችን አትቀበልም የምትቀበለው ትምህርት ግን አሁን ያለው ትምህርት ይሄ ምን አይነት ትምህርት ነው የምትቀበለው ያንተ ትምህርትን እስኪ ልረዳው ሶላ በቃ the 5 solas አምስቱ ሶላዎችን ማን ያመጣቸው እንዴ መጽሐፍ ቅዱሳዊ ነው ማን መጽሐፍ ቅዱሳዊ ሳይሆን ማን ነው ይሄን አምስቱ ሶላዎችን ያመጣቸው ማን ነው ካልቪን ያመጣው ካልቪን ይሁን ማን ይሁን መጽሐፍ ቅዱሳዊ ትምህርት ነው እኔ እሱን እናወራበታለን መጽሐፍ ቅዱሳዊ አይደለም ብዬ እኔ ሞግታለሁ አምስቱንም ሶላ እኔ በጣም ግራ እየገባኝ ነው ብራዘር አንተ የምትከተለው ኦርቶዶክስ ተዋህዶ ትምህርት ማን አመጣው አንተ የምትከተለው የኦርቶዶክስ ተዋህዶ ዶግማ ዶክትሪን ማን አመጣው ክርስቶስ ኢየሱስ አይደለም ክርስቶስ ኢየሱስ እኮ ህዝቤው ከማጣቱ የጠርነሳ ጠፋ እያለ ያስተማር ለደቀ መዛሙርቱ በእውቀት እየገነባ ዶክተር ቆይ አንዴ የሚያመስ በቃ ቀላል የሆነ ነገር አንዲት ነገር ብቻ ነው ለምን አትረዳኝም አንድ ነገር በኦርቶዶክስ ተዋህዶ ትምህርት አንድ ሰው የሚድነው እስኪ ከመጽሐፍ ቅዱስ ንገረኝ ሁሉ ነገር ተወና የኒቅያ ጉባኤን ትቀበላለህ ወደ ኤሌመንተሪ አስተምረኝ አንተ ሰው ትቀበላለህ የኒቅያ ጉባኤ ትቀበላለህ ማለት ነበረ ኤግዚስት ያደርጋል አዎ ትቀበላለህ ማለት ያደረጉትን ማልቀበለው አለ ግን አዎ ተደርጓል አይደለም ሁሉንም ትቀበላለህ የኒቅያ ጉባኤ አልቀበልም ብቀበል ካቶሊክ ሆነ ስለዚህ ሁሉንም ካልተቀበልክ በኒቅያ ጉባኤ የነበረች ናት አለ ኦርቶዶክስ ፕሮቴስታንት ነበረች በኒቅያ ጉባኤ ሰዓት አዎ ነበረች እሺ ማስረጃ እስቲ ኒቅያ ጉባኤ ላይ በሶስተኛ ክፍለ ዘመን የተሰበሰቡት ማስረጃ ስጠኝ እኔ ንግግር አለ ማስረጃ ክፈትና አሳይ ማስረጃ ስጠኝ አንተ ኦርቶዶክስ ተዋህዶ በኒቅያ ጉባኤ ነበርበት በቃ ይዋድ አንተ ጥያቄ በጥያቄ ነው እንት የምትለው በቃ ሌላ ጊዜ እናወራለን ቻው ወንድሜ አይደለም በቃ ጥያቄ በጥያቄ
ጌታ አብዛኞች ይቅርታ አድርግልኝ ጭቅጭቅ አልፈልግም እኔ ሌላ ጊዜ እናውራ